በጣም ላለማሳዘን መጠነቀቀው የፈጠረኝና የባረከኝን እግዚአብሔርን ጌታ ኢየሱስን በጣም ነው መፈራው በጣም ነው ማከብረው እሱን ለመምሰል ነው ምኖረው ለዚህ ነው ለሰው ሁሉ መልስ ማልሰጠው አንድም ሰው ጋር መተላለፍ ስለዚህ የቱ ጋር ነው ቴዲ አንተ ራሱ ስታየው እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራውል እየተባልኩ ምንሰደበው ምኑ ጋር ነው እኔ ራሴ ፈልጌ ያጣ በእውነት አዝኛለሁ ግን ያው ብዙ አውርተናል ብዙም ተብሎብሃል እዚህ ሶሻል ሚዲያ ላይ መልካም ስላደረክ ነው ይሄ ሁሉ የመጣው ግን በውስጥ ደውላለሁ ቴንኪው ከሌላ ዓለም ከሌላ ሀገር ወደዚህ የገባ ብር የለኝም ከኢትዮጵያ ሆነ ወላ ከዱባይ ከየትም ሀገር ወደ አሜሪካ ትራንስፈር የተደረገ 5 ሳንቲም የለኝም የሀብቱ ምንጭ ምንድነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው በጣም ግልጽ ክሊር ነው የሀብቴ ምንጭ ጌታ ኢየሱስ ክርስቶስ ይባላል ነው መጠይቃቸው ላይክ በህግ ደረጃ ነው መጠይቃቸው ዝም ብዬ እንደዚህ አይደለም እንደዚህ ቀለል አድርጌ አይደለም አልፎ ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ የናክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው በጣም ብዙ ሰዎች ጋር ነው የሚሄደው እኔ አሁን ባለኝ ጊዜ ከፖለቲካው ውይይቱ ጎን ለጎን ሌሎች ወንድሞችም አሉ ይሄን ጉዳይ የሚይዙ አሉ አሁን እኔ በዚህ ጉዳይ ላይ እንትና አሁን ቀድም የገባሁት በሌላ ጉዳይ ነበር አሁን ይሄ ሁለተኛ ምዕራፍ ላይ ያለ ነው ፊራ ምን አለ መሰለኝ እኔ አንድ ነገር በባህሬ ማልወደው ተድበስብሶ በማሳለፍ አልወደም ለምሳሌ እኔ አጣጥ የሆነ ሚስቴክ ከሰራውን ሶሪ እላለሁ ሶሪ you know what በቃ ባለማወቄ ነው የምከፍለው ነገር ካለ ከፍላለሁ አሁን ካድበሰበስ ነው ምንድነው የሚሆነው መሰለኝ የተድበሰበሰ ነገር ሌላ የተድበሰበሰ ነገር ይወልዳል ከዛም ሄዶ ይጠራቀምና ትልቅ ችግር ይፈጥራል የመጀመሪያውን ነገር አጥርተን ማለፍ ካለብን ጽድት አድርገን ማለፍ አለብንና ከዚህ ገንዘብ የምትልክላቸው ሰዎች እያንዳንዳቸውን ስማቸውን መጥራት አለብን ስማቸው በጊዜ ሂደት ጨርሳ ያንተን ኢንቨስቲጌሽን ስማቸውን እዚህ ላሉ ለኔዮኒም ለሌሎችም ነግረ ቀጥሎ እርዳታ ሰብሳቢ ተሰብስባችሁ መምጣት አለባችሁ የሆነ ቦታ ላይ ወይ ዮኒ ጋር ተገናኝተን ይሄን ጉዳይ ማወቅ አለበት በተለይ ገንዘብ የሚረዳው የዲያስፖራው ማህበረሰብ ማወቅ አለበት ዲያስፖራው አንደኛ እንደሞኝ ነው የሚታየው ገንዘቡን ሰጥቶ ምስጋና የለውም እንደ ጅል ነው የሚታየው አንዳንዶቹ እንደውም ጅል እያሉ እስከ መጥራት ደርሰዋል ዲያስፖራዎችን ማለት ነው ስለዚህ ገንዘባቸው ለፍቶ የሚያገኙ ዲያስፖራዎች $50 ይሁን $30 $10 ሰዎች ተቸገርን ሲሉ ከመራራት የተነሳ ይሰጣሉ አይደል እኚህ ሰዎች እኮ ለፍቶ የሚያገኙ ሰዎች ናቸው የሰጡትን ገንዘብ በሰዓት የሚከፈላቸው ሀገር ላይ የሰጡትን ገንዘብ ደግሞ በአግባቡ እንደደረሰ ማወቅ ይፈልጋሉ እንጂ የማንም ጎሮምሳና የማንም ሸቃሊት መጣ ይሄን ገንዘብ ተጠቅማ መልሳ ደግሞ ዲያስፖራው ላይ እንድታክት አይደለም ለዚህ ደግሞ ፍራውን በብዙ ልታግዘን ይገባል ምንም ይሉንታ አያስፈልግም ምንም ጓደኝነት የለም ለኔ ስም ዝርዝራቸውን ትነግረኛለህ ቀጥታ ዮኒ ቤት በሚከፍት ሰዓት ወይ ዮኒ ጋር ወይ አንዳችን ጋር እግዚአብሔር ምስክሬ ነው ታዘቡኝ እኔ እንደዚህ ላርግላ ታደሰበስኩለት ከከደንኩለት ማለት ነው ስለዚህ እኔማ ጓደኛው ነው ወንድሙ ነው አዳላ ስለምባል ቴዶ አንተ ቤት ነው እንደዚህ እናርግ ቴዲ አንተ ቀጠሮ ያዝ አንተ ጋር ነው የሚሆነው እኔ ምን አደርጋለሁ አንተ ቀጠሮ ያዝ እኔ ምን አደርጋለሁ እንዳለ ስቴትመንቱ ስላለ የመላኪያው ቦታ ሄጄ ፕሪንት አድርጌ የተላከ በአካውንታቸው የተላከ እንዳለ ገንዘብ የተረዳውን በጠቅላላ የጎፋ ምናምን ሁሉ ነገር ጨምሮ ልክልሃለሁ ከዛ በኋላ አንተ በዛ እንዳለ ታየውና እነዛን ሰዎች እየጠራ ይሄ ገንዘብ ፍራውን ልኮ ነበር በአንተ ተልኮ ነበር ገንዘቡ የት ነው ያለው ለዚህ ቦታ እንደዚህ ተልኮ ነበር ገንዘቡ ደርሷል ከዚህ ጋር በተያያዘ እኔ ኮንታክት አደርጋቸዋለሁ የዛ ጎፋ አካባቢ ያላችሁ ሰዎች አንዴ እዚህ ሶሻል ሚዲያ አንቀጥቅጥ ገንዘብ ስብሰባ ተደርጎ ሁላችሁም በውስጥ ትነቁኛላችሁ እኔ በውስጥ የነገራችሁኝን ነገር ማጥራት ፈልጋለሁ አንድ ሰው ከጀርባው ከታማ ሰውየው መጥቶ ፐብሊክ ላይ ማጥራት አለበት እንጂ በውስጥ መጨረሻው ነገር የለም ነገም ከነገ ላይ እንገባላችሁ እሺ አንተ 5 ሚሊዮን ብር በአግባቡ የት እንደደረሰ አይታወቅም እሱ መጥራት አለበት
ቴዶ 50 ጥያቄ ጠይቀዋል። እኛ ደግሞ የሆነ ነገር እንበል። እኔም ስለነበሩ እምለው ምንድን ነው አሁን ለምሳሌ እንደተሰጠማ ፊት ለፊት ራሳቸው ቪዲዮ እየሰሩ ሲያስመሰግኑ ምናምን በሙሉ አይተናል። እኔ አሁን የኔ ጥያቄ ብዬ የማስበው ለፍራውል እሱ አይሰማኝም፣ ስለዚህ አይመለከተኝም። ስለ ፍራውል አይደለም የሚሰማም ልጅ አይደለም። እሱ በውስጥ እናወራለን። ግን በእርዳታ ሰብሳቢዎቹ ነው የምለው አሁን ለእንደዚህ ይሰጥ ተብሎ የተሰበሰበው ባዶ የነበሩ ልጆች በዚህ ደረጃ ህይወታቸው የተቀየረው በምን ምክንያት ነው? ይዘግቡን። ዳሰው ቢያስከን ሰጪዎቹን አይደለም። ሰጪው ምን አገባኝ? ማን ነው እስቲ የዘረፈውን አሜሪካን ሀገር የዘረፈውን ገንዘብ ወስዶ መንግስት ሳያስረው ምን ሳይለው ሊጋሊ አሜሪካን ሀገር እየኖርክ አጭበርብረ ገንዘብ አምጥተህ ለሰው የምትሰጠው? እሱን እንግዲህ የሆነ ኮየፈጭ የሚኖር ሊቀበጣጥር ይችላል። ካናዳ የሚኖር አሜሪካ የሚኖር አውሮፓ የሚኖር እውነት በደንብ የሚታወቅ ሀገር ላይ የሚኖር ሀገር ላይ ገንዘብ ተዘርፎ የሚዘረፍበት ካለ እንደው ፊራ እኔንም ጀባ በደም በፈጣሪኛም እየዘረፍን እናካፍላለን። በህግ ባናት የሚተክል ህግ ያለበት ሀገር ላይ ታክስን እያንዳንዱ ነገር የሚቆጣጠር ዓለም ላይ የተኖረ ተዘርፎ መጣ ምናምን ብለው ሲቀበጣጥሩ ሳይ ምንም ዕውቀት የሌላቸው ሰዎች እንደሚያወሩ በመጀመሪያ መናገሬ ነው። ሁለተኛ እነ ፍራውልን አይደለም መጠየቅ የምፈልገው እስናሪም እኔ መጠየቅ የምፈልገው እነዛ ተቀባዮቹ በመሃል ያሉት በመካከል ያሉት ሰዎች እያየናቸው ከባዶ ተነስተው እንደ 2 ቪላ 3 መኪና ብር በሚሊዮን በአካውንታችን ውስጥ አለ ላሳያችሁ ከፈለጋችሁ ምድረ ምቀኛ ላሉን እነሱን አምጡና ምንጫቸውን ይንገሩ። ደሶላ ማስክ ምንጫቸውን ይዘግቡ። ከየት ነው እስቲ በኢትዮጵያ ኑሮ እንግዲህ የኢትዮጵያ የዶክተር የፕሮፌሰር ክፍያ 10,000 በማይሞላ በሆነበት ሀገር ምንም ነገር የማይታወቁ ሰዎች ጫናጩን የማይለዩ ሃይስኩል ያልጨረሱ ልጆች በዚህ ደረጃ በልጥጥ ይሳብነን ብለው ፊት ለፊት ሳይፈሩ በላሽ ቢሆን ሳያሳውቁ ቢሆን ምናምን እሰየው ትልና ማንምም አይጠይቅም። ሰው ሊጠይቅበት የቻለው ነገር እራሳቸው መጥተው በቀባጠሩት ነው። እራሳቸው መጥተው እንዲነን ባሉት ነው። እኛ እንዲነ ያረግነው ብለው ስላሉን ይምጡና እነዚህ ሰዎች ብሩን ከየት አመጣችሁት? የተሰጠው እርዳታ እንዲሰጡ ነው። ያ የተወሰነ ፈርቅ ይዛሉ፣ የታወቀ ነው። ለጋዝም ለምንም ደግሞ እኔ ኤክስትራ እንደሚሰጥ ስለማቀው የሆነ እርዳታ ሲሰጥ ፍራውን ይሄን ስታደርስልኝ ብሎ የሆነች የሚያስጨብጣት ነገር አለ። አቃለው ነው እማቀውን ነው መነግረ የሚያስጨብጣት ይሄ ከእናንተ የጋዙንም የምኑንም የሻይ ቡና ማያ እቺን እያለ የሚልከዋለ ኤክስትራ ነው ከሚሰጠው ገንዘብ ሌላ ከሚሰጠው ሌላ። ስለዚህ አሁን እነዛ ሰዎች ይምጡና በምን ያንን ቻፓ በ1 ዓመት በ2 ዓመት ውስጥ በኢትዮጵያ ሀገር በሚሊዮኖች መኪናዎች የገዙ 2-3 ቪላ ቤት የሰሩ በምንድን ነው ይዘግቡን ነው የኔ ጥያቄ። እነሱ መጥተው ይዘግቡን። በቃ አከተመ። ስራ እንደሌላቸው ኢትዮጵያ ላይ ይታወቃል። ይዘግቡን። ይሄ ከባድ ጥያቄ አይደለም። መጥተው ይንገሩን ነው። አመሰግናለሁ። ኮመንት ላይ እና እዚህ ስቴጅ ላይ ያላችሁ በዋነኛነት እርዳታ ሰብሳቢዎቹ እነማን ናቸው የምታውቋቸው ስማቸውን ጻፉልንና ጥሪ እናደርጋለን። እኔ መጨረሻ ላይ አንድ በአንድ ጥሪ አደርጋለሁ። ስማቸው የሚጠራ ቶሎ በላይ ስትጠራ መምጣት ነው። ይሄ አባዱላ መኪና ስለገዛ ቤት ስለገዛ የምታቀራራው ነገር የለም። አባዱላ እንዴት እንደገዛ እሱን ታስረዳለህ። ስማቸው ሲጠራ ከሴት እስከውን ቶሎ ወደ መድረክ ትመጣላችሁ። ሌላ ጊዜ ተዘጋጃጁ። እኔ ጥያቄ ልጠይቅ ቴዲ አንዴ ልቅዳምና ወደ ዮኒ ሊድና ዮኒ ከዛ በቅደም ተከተል ራጁ እውነቱን ተናገር። ያቢ ቅድስት ብርጅስቶን የምታነሱት በውስጣችሁ የሚብላላ ጥያቄ ካለ እንድታነሱ እድል ልስጣችሁ እንደ አቀማመጣችሁ። እሺ ቴንክ ዩ። እንዴት ናችሁ? ሰላም ናችሁ? ይውላችሁም ዮኒ ሲባል በቃ እኔ እየመሰለኝ ድንግጥ እላለሁ። እና ኤኒዌይስ እኔ አንድ እዚህ ሶሻል ሚዲያ ላይ ታዘብኩት ምንድነው ይሄ አቋም የሌለው እንትን አለ ሳይድ በመያዝ
አጥፊውንም በዳዩን ተበዳዩንም ሰፖርት ማድረግ ምናምን ብዙ ነገር አይተናል። እዚህ በእርዳታ በኩል ትልቁ ተጠያቂዎች እኛ ነን። ትልቁ እኛ ዲያስፖራዎች አንድ ላይ መስራት ባለመቻላችን፣ ኮሚኒኬት ባለማድረግ ባለመቻላችን ኢቭን the same person በተለያየ ሰው ይረዳል። ፍራውል ይረዳል፣ በዛኛው ይረዳል፣ በዛኛው it's not like you know literally በተለያዩ ሰዎች ይረዳል። እና እዛ ትልቁ ኢትዮጵያ ውስጥ ላሉትም ሰዎች እንደዚህ ስፖይል በመደረግ የማይሆን ነገር ውስጥ የጨመርናቸው እኛ ነን። እና በዚህ መሃል ትልቅ ፖለቲካ ተሰርቷል። ሳይድ በመያዝ እንትና እንደዚህ ነው እንትና እንደዚህ ነች እየተባለ ማለት ነው። መጀመሪያ እኛ ጋር እዚህ እኛ ጋር ያለውን ችግር ብንፈታው ኖሮ ይሄ ሁሉ ነገር አይመጣም ነበር። እና ለዚህ ለእርዳታ ነገር ትልቁን ኃላፊነት መውሰድ ያለብን በትልቁ እኛው ራሳችን። ለምን? because ብዙ ነገሮች question ማድረግ እየቻልን አላደረግንም። እና ያው ዞሮ ስማችንም እንሰደባለን፣ ስማችን ጠፍቷል። ብዙ ሰዎችን ተብሎ ቲክታክ ለቀው የወጡ ሰዎች አሉ በዚህ ምክንያት። እና እነኛ የገቢ ምንጭ አግኝተው ነው they saw an opportunity they took it። ባለው የኑሮ ሁኔታ like you know እንዲህ አይነት opportunity አይገኝም። እና የኛ ድክመታችን ነው የሚያሳየው። እምለው ለሁላችንም እዚህ ጋር አሁን ያለንበት ውጥንቅጥ ውስጥ የገባ ነው አቋም ስለሌለን ነው። ሁላችንም ስተት ሲሰራ እያየን ሳይድ መያዝ ዝም ማለት እንትን ማለቱ ይሄ ትልቅ ስተት ነው። ታለኛው እኔ ራሱ ሳጠፋ እንኳን ብታገኙኝ ያለ መረጃ ከመጥቶ በመረጃ ልታረም ይችላል ወይ ልታባሩኝ ትችላላችሁ፣ የፈለጋችሁትን ልታረጉ ይችላላችሁ። ግን ይሄ ነገር ቢቆም ሶሻል ሚዲያው literally የሌላ የውጭ ዜጋ መጥቶ ሰፖርት ያደረጉ ያሉ like አንድ ሁለት ሜቢ ቢኖሩ ያን የሉም። አብዛኛው ከራስ ወገን ነው የሚመጣው ገንዘብ፣ ከአንድ ኪስ ወደ አንድ ኪስ ነው የሚገባው። እና ይሄ ነገር በቲክታክ የሚገባው ገንዘብ ቻይና መሃል ፈርጥ እያያዘች ነው የሚሄደው። ይሄ ግልጽ ነው። እና አንዳንድ ጊዜ ባንጎዳዳ ብንተሳሰብ በጣም አሪፍ ይመስለኛል። እና ነገ ጧትም ለብዙ የሚረዱ ሰዎች ጠንቅ ባንሆን because በአሁን ሰዓት ኑሮ ተወዷል፣ ብዙ ችግር አለ። እዚህ በውጭው ዓለምም የሚረዳው አካል እየቀነሰ ነው የሚሄደው። በዛን ሰዓት ምን ውስጥ እንደሚገባ አይታወቅም። የራቁት ፎቶ አይደለም ሌላም ይላካል። እና በተቻለን መጠን እኔ ህዝቡን ነው ማይንድፉል ብንሆን you know but at least you know በተለያየ ነገር ልንለያይ ይችላል። ግን ይሄ በቃ ላለ ሁላችንን በሚወክል ነገር ላይ ብሔርተኛ ማንሆን በአንድ ላይ ብንቆም ደስ ይለኛል። doesn't matter like you know በተወሰኑ ነገሮች ማለት ነው like አንድ ላይ ብንቆም ለውጥ ማምጣት እንችላለን ብዬ ነው የማምነው። ቴንክ ዩ ምን ስለሰጣኝ አመሰግናለሁ። ይሄ ልኬላለሁ አየሁ አይደል? በሁለተኛው ስልክ ላክልኝ በዚህ ላይ ላይፍ ስላለሁኝ እስኪ ወርቴዛ ልንገር። ይሄ የሥራ ስልክ ስለሆነ ልንገር ችግር የለም። ኦኬ እንትን ላይ የኔ በዛኛው ቁጥር የኔ ቁጥር ላይ ሃይበለኝ ይሄኛው ኦኬ ቤትኛው ሃይለ በስቲ ቆይ 1195 እስቲ እዚህ ላይ ሴቭ አድርጌው እስቲ ቆይ ዚና አገኘሁት። ኦኬ ደረሰ አይሌዎች አንዴ እዚህ ስልክ ላይ ስላለው ልክላለሁ። አይቼ እስከዛ ሌላ ሰው ይናገር። 17 እሺ ወደ ፍራውል ሲመለስ ወደ ራጁ እንሄድና አለን የምትሉትን ጥያቄ ውስጣችሁ የሚብላላውን ግራ ያልገባችሁ የገባችሁን ነገር ተጠይቃላችሁ። ዋናው ነገር ምንድነው? እኔ ቢሆን ይሄን ጠይቅ ነበር የምትሉትን ነገር ቅር ያላችሁን ነገር በቃ በግልጽኝነት እንድጠይቁ ነው። ከተባበርን ማጽዳት እንችላለን፣ ስርዓት መያዝ እንችላለን። እርዳታ መሰብሰቡ ሁሉ በተናጠል ራሱ መሰብሰባችሁ አንድ ጥያቄ ምልክት ነው። ለምንድን ነው አንድ ማትሆኑት?
ለአንድ ዓላማ እስከሆነ ድረስ ማስተር አብነት፣ ሚኪ ከበደ፣ አየለ ለምንድን ነው በአንድነት ተመዝግባችሁ አንድ ሆናችሁ ማሰበስቡት? ለምንድን ነው? አይ ነው ትታኩሳላችሁ። በግል ነው የምትሰሩት። ቆይ የተቸገረ ለመርዳት ነው አይደል? ከርህራሄ ነው አይደል የተነሳችሁት? ከምስኪንነት ነው አይደል? ምስኪንነት ከሆነ ምንም ጥቅም አታገኙ ከሆነ ለአንድ ዓላማ ከሆነ እናንተ እርዳታ ሰብሳቢዎች ከተረጂው በላይ የፈላችሁ እርዳታ ሰብሳቢዎች አንድ ለምንድን ነው ማትሆኑት? ይሄንን በሚቀጥለው እዚህ ስትመጡ ስማችሁ ሲጠራ ታስረዳላችሁ። የመንግስት ሰራተኛው ዶክተሮች በየሆቴሉ ምግብ ይሰበስባሉ የተባለ በሚነገርበት ዘመን ሰው ተቸግሮ የሚበላውን ባጣበት ዘመን የ10,000 15,000 ደሞዝተኛ መኖር ባልቻለበት ዘመን አንዳንዱ እኮ ስራውን አቁሞ እርዳታ መጀመር ከጀመረ በኋላ እኮ በቃ የተሻለ ኑሮ መኖር ጀምሯል። ስራ እያቆሙ እርዳታ ነው ስራቸው። ይሄ ብዙ ነገር ይነግራቸዋል። ሲሆን በትርፍ ጊዜ የሚሰራ ስራ ነው። እነሱ ግን የሙሉ ጊዜ ስራ ነው የሚሰሩት። የመንግስት ሰራተኛ እያለ ውጪ እንኳን ቁርስ ማትበላ ሰውዬ እርዳታ መሰብሰብ ከጀመርክ በኋላ ቁርስህን አዲስ አበባ ነው፣ ምሳህን ዱባይ ነው የምትበላው። እንዲህም አድርገህ እንደው ትንሽ አንገትን የደፋ እንኳን ብትሆን ጥሩ። አንዳንዶቻችሁ ስታቀራሩ ስትኮሩ ረጂ ነው የምትመስሉት እኮ የመጨረሻ እኮ ዋስን ያዶን ነው። እኔ እንጃ እነዚህ በቢሊዮን ዶላር እንኳን እያስመጡ የሚልኩ እንኳን እነዚህ ቱጃሮች እንኳን እንደናንተ አይሰራዱም። ኩራታችሁ፣ ጢባራችሁ፣ ስድባችሁ ገንዘብ ከሰው ሰብስባችሁ የምትረዱ አትመስሉም። ከኪሳችሁ አውጥታችሁ የምትረዱ እኮ የምትመስሉት። ረጂው ሌላ ነው። አንዳንዶቻችሁ ሰርተፊኬት ሁሉ ትወስዳላችሁ እንዲህ ያላችሁ። በሚቀጥለው እዚህ አካባቢ ይረዳለሁ ይላሉ ንግግር ሲያደርጉ ሰምታችሁ ከሆነ። በሚቀጥለው አይቻችኋለሁ እዚህ አካባቢ እርዳታ ሰጣለሁ ይለዋል። ንግግር ሲያደርጉ አይታችኋል። የምስክር ወረቀት ሲሰጣቸው አንዳንዳቸው እኮ ይጉድ እኮ ናንተ እዚህ አካባቢ የሆነ ነገር ተሰብሰቡና የሆነ ነገር እረዳለሁ በሚቀጥለው ይላል። ከዛ እዚህ መጥቶ ተቸግሯል እርዱ ምናምን ብሎ ለምን ይወስዳል። ቢያንስ እንኳን የሰጣችሁን ሰዎች እንኳን እነዚህ አካላቶች ናቸው የሰጡት ብላችሁ እንኳን ምስጋና እንኳን አታስመሰግኗቸው። ዲያስፖራ እዚህ አካባቢ ከሀገር ውጭ ያሉ ኢትዮጵያውያን ትውልደ ኢትዮጵያውያን ከነሱ የሰበሰብኩት ነው እኔ አድራሽ ነኝ እንኳን አትሉ። ስነ ምግባር የላችሁ፣ ጋጠ ወጥ ናችሁ። እናንተማ በደንብ መጠየቅ አለባችሁ። እናንተ ናችሁ መጠየቅ ያለባችሁ። እርዳታ የሚሰጡ ሰዎች ረጂዎች ስራቸውን አተኩረው 24/7 ይሰራሉ። እናንተ እርዳታ ሰብሳቢዎች ምናየው ነውና ይሄን ነው መጠየቅ ያለበት። ብቻ ግን እኔ ከግራም ከቀኝም አንዳች የሆነ በህቦ የተደራጀ ነገር እንዳለ ጠርጥሬያለሁ። የሆነ የሚሸተኝ ነገር አለ። የሆነ ማፊያ ቡድን ግን አለ። የሆነ ማፊያ ቡድን እንዳለ እንትን ብሎ ጠረጥራለሁ። እሱን እናወራለን። ፊራ ከተመለሰ ራጂ ጥያቄን ጠይቀው። እንትን አላልኩም፣ አልመጣልኝም። እንደገና ጻፈልኝ። እኔ መውጣት አለብኝ። እናንተ የምትቀጥሉ ከሆነ ሌላ ጥያቄ ከሌለ እነሱን ያነሱት ጥያቄ አለ። እነሱን መልሰህ ትወጣለህ። አሁን መጣለ ዴሊቨርድ ይላል። ኦኬ እሺ። ሌዎሽ አንዴ ጥያቄ አለን። አዎ ጥያቄ አለን እኛ። እኔ ጥያቄን ስለጨረስኩ ልውጣ፣ ሌሎች ሰዎች ይግቡ። የትኛው ቁጥር ላይ ነው ቴዲ? 4117 የሚል አልመጣም። አሁን ልደውልልህ። እሺ ቴዳ በቃ ታንክ ዩ ቴዲ። ዮኒ አትውጣ። ኦኬ ራጁ ጠብቃል። ኪራ የደወልኩልህ ነው መጣልህ? አዎ መጥቶልኛል፣ ቁጥሩ መጥቶልኛል። በቃ ጥያቄ እና መልስ ከሌላ ሰው አልቀበልም። የራሱን ሀሳብ መስጠት ይችላል። ምንም አይነት ጥያቄ ከሌላ ሰው አልቀበልም። ይጨርሻለሁ የራሴን ሀሳብ። ለአንተ ግን አንተ ስላነሳ እንትን አደርጋለሁ፣ ኤቪደንሱን ልክልሃለሁ። ሌሎቹ መቀጠል ይችላል። ምንም አይነት ጥያቄ አልመልስም ከዚህ በኋላ ማለት ነው። ቲክታክም this is my last day። ምናልባት አንተ ይሄኛውን ጉዳይ በጣም ፈርዘር መሄድ ከፈለክ ላግዝ እችላለሁ፣ ማስረጃዎችን ልሰጥ እችላለሁ። ከዛ በተረፈ ግን
ምንም አይነት ጥያቄ መመለስም ምንም አይነት እንትንም የለም። መጠየቅ ይችላሉ ግን መልስ የለኝም እንትን ማለት አልችልም። ለአንተ ለጠየቀው ጥያቄ ነው የመለስኩት። እዚህ ጋር ያሉትም ሰው ራጂም ይሆን እውነቱን ተናገር ሚኪ ሁላቸውንም አከብራቸዋለሁ። ማከብራቸው በጣም ራጂንም አውቀዋለሁ፣ ኤርሚንም አውቀዋለሁ፣ መሲ ሁላቸውንም በደንብ ማከብራቸውና መወዳቸው ሰዎች ናቸው እዚህ ጋር ያሉት። ግን ጥያቄ አልመልስም ጨርሻለሁ ነው ማለት የፈለኩት እና ልክልሃለሁ። በዚህኛው አንተ ይኸው ለትዝብት ማለት ነው እቺኛዋ ትንሿ ትራንዛክሽን ነች። $9500 እዚሁ ነው የተላከው። ያ ገንዘብ የት ገባ ብዬ እጠይቃለሁ እኔ ለማን እንደላኩት ስለማቅ ማለት ነው። እሺ ያ ነው ቴዲ። አትመልስ ጥያቄያቸውን መስማት ከፈለክ መስማት ትችላለህ፣ አለመመለስ እሺ እሺ ኤርሚ ፊራ እኔ ደውላለሁ። ጥያቄ እዚህ አልጠይቅህም። ስደውልህ በምችል ሰዓት ላይ መልስልኝ። በውስጥ ስለምንደዋወል ኦኬ ከቻልክ መልስልኝ። ጥያቄ ልጠይቅህ አይደለም፣ እዚህም ጥያቄ አልጠይቅህም። ቴንኪው ግን ሶሪ ራጂ ስለቀደምኩ። ቴዲዬ በጣም አመሰግናለሁ። ሰላም እያለሁ ሁላችሁንም፣ ዮኒ ራጂም እንደዚሁም ፊራዬ፣ ሌሎችም እህቶች ወንድሞች ሁላችሁንም ሰላም እያለሁ። በውስጥ ደውላለሁ። እዚህ ጥያቄ አልጠይቅህም ግን አጭር ሀሳብ አለኝ። በእውነት አዝኛለሁ ግን ያው ብዙ አውርተናል፣ ብዙም ተብሎብሃል እዚህ ሶሻል ሚዲያ ላይ። መልካም ስላደረክ ነው ይሄ ሁሉ የመጣው። ግን በውስጥ ደውላለሁ። ቴንኪው። ኦኬ እሺ ቴንኪው። እሺ መጀመሪያ ወንድማችን ዮኒ I think he lost his brother. ደውዬለታለሁ I couldn't able to reach him. Sorry brother ለማለት ፈልጋለሁ። አንድ ወንድምን የመሰለ ሰው ሲያጣ ያዝናልና እግዚአብሔር ያክብርልኝ አባቴ። ታንክ ዩ። ሲጠፋና የሆነ ነገር ሲሆን ብቻ ከምንንጫጫ ወንድምነት ከዛም ስለሚጀምር ሶሪ ልል እወዳለሁ። መሄድ ትችላለህ። ፐርሰናል የሆነ ኩዌስችን ደውዬም ላናግረው እችላለሁ ፍራውልን፣ ግን ሌሎች ይረዱበታል የሚል ጀነራል የሆነ ጠይቆ ፈልጌ ነበረ። ካልፈለገ አላስገድደውም፣ ችግር የለውም። ግን ጀነራል የሆነ ጉዳይ ላይ ቴዲ ላንተም ይቁላል ለፍራውል ደግሞ እንደ ረጂዎች እንደሚባሉት አንዱ ስለሆነ ሁሉን የሚያጠቃልል ነገር እዛ ላይ የሚገልጽ ነገር ከሆነ እሱ ላይ ኮሜንት እንዲያደርግ ነው እንጂ እኔ ፐርሰናሊ እንዲ ነው የሚል የለኝም። መጀመሪያ ከቴዲ ልነሳ። ሩሙን ከፍተ ይሄንን ነገር ስታወያይ በኔ እይታ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ከተው ነው መጨረሻ ላይ ያነሳት ፖይንት እኔ አግሪ ማደርገው የሆነ ህቡ ኃይል በሆነ ቦታ በዘረፋ ወይ በአቋራጭ ሀብታም ሊሆን የተደራጀ ኃይል እንዳለ የሚታየኛል። እሱ በዝባዥ ሊሆን ነው። ከተናገርከው ደግሞ ራይት ፒፕሎችን ካልተናገርክ ሉዝ ነው የምታደርገው። ለምሳሌ ልንገር፣ ፍራውል አብሯቸው የሚሰራ ልጆች አቲስነማ የሚሉ ልጆች አሉ። እኔ ባቂሜ ከነሱ ጋር አንዳንድ ነገሮችን ወደ ምዕራብ አካባቢ ብዙም ሰው እይታ ስለማይኖር አብሬያቸው ሰርቼ አይቻለውና ጥሩ ሰዎች ደግሞ የሚረዱበትን ሚንስ ስለምናጣ ለቴዲ ማነሳው ስጋቴ do you really እንትን አርጋ አውጥተሃል ወይ ስንኮንን ጀነራላይዝ ባናረግና ራይት ፒፕሎችን ብንኮንን። ስለዚህ ቶፒኩ መነሳቱ መጥፎም አለ በጣም መጥፎም አለ። ከዛ ውስጥ ቹዝ ማድረግ ላይ የራስን አናሊሲስ ብትሰራ ማንንም ሰው መጥቶ ለደጋፊው አሳምሮ ተናግሮ ወንጀለኛው እንዳይቀጣ ጥሩ ሰው ደግሞ እንዳይረዳ ሊያደርግ ስለሚችል የሚል ምን ያህል ተጉዘህ ፕሪ አሰስመንት ሰርተሃል የሚለውን ቶፒኩን ስታነሳ የሚለውን ለቴዲ። ሌላኛው 6000 ሰው እዚህ ጋር ለምንረዳው ደግሞ እኔ ብሌሙን ወንድሜ ፍራውልንና የሚረዱ ሰዎች ሁላቸውም ለምሳሌ ፍራውል ታክስ ኤግዘምፕትድ የሆነ ቻሪቲ የሚሰራ እንካም የታወቃለኝ ብሏል።
ለምንድነው ያድረስ ከሆነ ደላላው መሃል ላይ ለምን አስፈለገ? በፍራኦል ሲም አንድ ቻሪቲ ኦርጋናይዜሽን ተሰርቶ ቀጥሮም ቢሆን የጋዝና የእንትን ይሰጣቸዋል አይደለ? ሰራተኛ ቀጥሮ በቃ ሰራተኛ ቀጥሮ በዛ ቼን አርጎ ፍሎ ሲያደርግ አካውንታቢሊቲ ይኖረዋል። ካጠፋም ይኮነንበታል፣ ጥሩ ከሰራም ይመሰገንበታል። አሁን ቪጂታን እየፈጠረ ያለው ሌጋሊ ሬጂስተር አርጎ ያን የሚያደርግ ከሆነ እኔ ጋራዋለሁ። ዮኒ ያነሳው እዚህ ሀገር ሆነ ምንም የምትሸውደው ነገር የለም። ቅድም እንዳለው ነው ዝም ብሎ ሰው ከለ እንዲያረገ ብሎ ሳክስ ሊነፋ ይችላል፣ ግን የምትሸውደው ነገር የለም። ሌጋል ሩት ካለ እርዳታውን ሌጋላይዝ አርጎ መንቀሳቀስ ላይ ምንድነው የሚያስቸግራችሁ? ምትረዱ ሰዎች የራሳችሁን ተራዶ ድርጅት አይነት አርጋችሁ ቼናችሁን ኦፕን ከሆነ ችግር ያለበትን ቤተሰብና ችግር ያለበትን ግለሰብ ወደ እናንተ መዋቅር እንዲመጣ ተደርጎ ያ መዋቅር ደግሞ የራሱን ጥናት አምጥቶ እንደ ኦቨርኦል አክቲቪቲ ደግሞ ውሳኔ የሚሰጥ አካል ተፈጥሮ በክሮስ ቼክ ቢደረግ ችግር አይኖርም። ቢኖርም ይህን ያለ ከፋ አይሆንም። ምን ያንን ማድረግ ምንድነው የሚያግታችሁ ሚለውን ነገር ለምን እየተሰራ ያለው የያንጓለለ አይነት ነገር ነው። እኔ ሀገር ቤት ያለው የሆነ ምርመራ አርጌ ነበር። በያንጓለለ ላይ የሚደረገው ነገር በየቦታው ይሰማራሉ። ሰዎች ይሰማሩና ኮንቨርሴሽን መሃል የቤተሰብ ኮንቨርሴሽን መሃል የቡድን የእድር ኮንቨርሴሽን መሃል ስለ ቴዲ አዋሳ በጣም ፐርሰናል የሆኑ ኢንፎርሜሽኖች ያጠኑና ወስደው ይነግራሉ። ያ ሰውዬ ይደውልና ለቴዲ በቀደም እንዲህ ሆነ፣ በቀደም እንደዚህ የተደረገ እንዲህ ብለ የተወያየ የሆነ ነገር እየመጣብህ ነው፣ እንዲህ ካላረከው እንዲህ ትሆናለህ ይሉና የሚገኘውን ብር ወሬውን ካመጣው ጋር እነያንጓለለ ይካፈላል። እየተደረገ ያለው ያ ነው። ይሄ መሃል ላይ ሰፋሪውን ደላላውን ኢግኖር ለማድረግ የራስ ቼን መፍጠር አይቻልም ወይ የሚለውን አንድ ያ ነው። ሌላኛው ደግሞ አንድ የሆነ ጓደኛ ነበርኛ ሀገር ቤት ያለውና ሀብታም ነው፣ በጣም ሀብታም ነው። ሁሌ ምግብ ሲጋብዘን ዌይተሮች አይታችሁ ከሆነ ኢትዮጵያ ውስጥ ሲያመጡ ሀብታም ሰዎች በከተማው ስለሚታወቁ 2 ጥብስ ከበላህ 5 ጥብስ አርገው ይጽፉና ቶታል ላይ በዛ አርገው ያመጣሉ። እና ይሄ ጓደኛችን ኤክስፖርት ኢምፖርት ያለው ልጅ ነው፣ በጣም ሀብታም ነው። ሁሉ ጊዜ ቢሊያም ሲያመጡ ሰርዞ 2 ጥብስ ከጨመሩ ኖ 5 ነው የበላ ነው ይሰርዝና የ2 ጥብስ በዛን ሰዓት 40-50 ብር አይበልጥም። ቲፕ ሲሰጣቸው 200 ይሰጣቸዋል። በጣም ይገርመኝና አሸማቆ 2 ልክ አይደለም ብሎ ኤክስ አርጎ 200 ይሰጣል። ደግሞ ከምትሸማቀቅ ለምንድነው 50ውን ቢሰጣት አልኩኝና ስላልገባኝ አንድ ቀን ጠየቅኩት። እንደዚህ ያለኝ ስም አለ ስትወስድ አለ ጨምራ ምንድነው የምትለው? ሸወድኩት ነው የምትለኝ አለ። ያንን ሀብታም እኮ እንዲጨምሬ ሸወድኩት ነው የምትለው አለ። ከወጣው ምግብና ከተከፈለው መሃል ስትወስድ ደግሞ እንደሰረቀች ነው የተሸማቀቀች ይዛ የምትገባው አለ በጭንቅላቷ። ግን በሰጣት ሰጠኝ ነው የምትለኝ። አንድ ታመሰግነኛለች፣ ሁለተኛ ደግሞ የተሰጣትን በኮንፊደንስ ከሆቴሉ ይዛ ትሄዳለች አለ። እነ ፍራኦል አሁን እነዚህ ሰዎች ረዳን ሳይሆን ሸወድነው ነው የምትባሉት፣ ሸወድነው ከሌን ነው የምትባሉትና እኚህ ረገዶች ላይ በደንብ ማየት መቻል አለባችሁ። ይሄንን ለማሳካትስ ምንድነው ነው? ሌላኛው ግን ይሄ ጉዳይ መላ እንዲያገኝ እያንዳንዳችሁ አሳይመንት ሬዲ ናችሁ ወይ? ቴዲ አሁን ይምጡ ብሏል አይደል? ስንቱ ነው የሚመጣው? ስንቱ ነው የሚቀረው? ምን አሁን ሌባው አሁን ምንድነው እኔ ስጋቴ ያህቡ ሆኖ የሚበዘብዘው እዚህ ጋር የሚበዘበዘው እንደሚበዘበዝ አውቆ ካደረገ የችግሩ ተሸካሚ ይሆናል እንዳይሬክትሊና እንደዛ ቢታይ ይሄን ጉዳይ ስትሬስ አርገ በደንብ መስራት ያለበት ቴዲ ይሄ ቲክቶክ ላይ ብቻ አይደለም፣ እምነት ቤት ውስጥ አለ፣ ፖለቲካ ውስጥም አለ። ለጥይት መግዣ ብሎ 30-40 ሺህ ይቀበላል። የት እንደሄደ አታውቀውም ብሩ። እምነት ቤት ለመባ ብሎ ምናምን ብሎ ይሰበስባል። እኔ አንድ ወንጌልን ሊያስፋፋ እንደ ድሮ አባቶቻችን በእግር በፈረስ የተጓዘ አላየውም። በፖስታ ለአገልጋይ ካልተሰጠ በስለትም ብትሄደው the same thing ነው ሁሉም እምነት ውስጥ።
ይሄ ነገር በጣም ብዝበዛ ያ ምን ያመጣን ያለው ትክክለኛ ራይት ፐርሰን እርዳታ የሚፈልገው ሰፈር ያረገ ነው ስለዚህ እዚህ ዙሪያ ላይ የኮሌክቲቭ ሪስፖንሲቢሊቲ ያስፈልጋል የሚል ደግሞ የኔ ኢንፑት ነው አመሰግናችኋለሁ ቴንክ ዩ ቴዲ አመሰግናለሁ ቴንክ ዩ ራጁ ያቢና ቅድስት አስተያየት ሐሳብ ስጡና ለመልስና ይሄን እንትን ልበል ለመልስና ከነሱ እንዘጋዋለን ይሄን ጉዳይ አንዴ ልቀበላቸውና ብንጠቅልለው ይሻል ኦኬ እሺ ለማልጨመር ያቢና ቅድስት ሐሳብ አስተያየት ስጡና እሺ አንዴ ይሄን ጉዳይ እንትን ብለን እሺ ያቢ እሺ ቴዲ አመሰግናለሁ ወንድማችን እንግዲህ ጨምሮ ጨማምሮ ይስጥክ ሰው የሚያገሰው የተባረከ ነው ግን ያው ቴዲ ጠይቆታል ትልቁ ጥያቄ የነበረውን አሁንም ቢሆን ሳላነሳው አላልፍም ምክንያቱም ምናልባትም የብዙዎች ጥያቄ ሊሆን ይችላል ከታች ያሉት ወንድማችን የሀብት ምንጭ ምንድነው በእውነት በጣም እኔ ወሽመጤ ሁሉ ነው የተቆረጠው የገንዘቡን መጠን ስሰማ ይሄን ሁሉ ብር ለቻሪቲ የምታደርግ ወንድማችን በጣም ደስ ይላል እኔ ደስ ብሎኛል እንዲህ አይነት ሀብታም መኖሩ ራሱ በጣም ያስደስታል ግን ቦታውን ብታቀው አሁን ወንድማችን እንደተናገረው የሚረዳውን ሰው ለየተብታቀው መልካም ነበረ ብሩም ሜዳ ላይ እንዳይቀርና የበይ ተበይ እንደገና ደግሞ ሌላ በላተኛ እንዳይመጣ ለደሃ ቢደርስ መልካም ነበረ unfortunately አይሆንም እኔ መሰለኝ ቴዲ ሊያነሳ የፈለገው ፖይንት እንትን በእርዳታ ላይ ያለ ጉዳይ ምንድነው ይሄ ቲክታክ ላይ ቁጭ ብለው ተሰብስበው እርዳታ የሚሰበስቡ ሰዎችን በራሳቸው በተጎዳው አካውንት የሚያስገቡ አሉ እንደገና ደግሞ ዝም ብለው ይሰበስቡና ብሩ የት እንደደረሰ የማይታወቅበት ሁኔታዎች አሉ ያንን ነበር ምን መረመር ይመስለኝ ምን ናውራበት ይመስለኝ ይሄኛውም ደግሞ በጣም እንትን ነው የሚገርም ነው ሌላ አንድ ጥያቄ አለኝ ደግሞ እንግዲህ ይሄ ብር በጣም ትልቅ ብር ነው በእውነት የሚጠራው ብር ለሰዎች ብዙ ለውጥ ማምጣት ነበረበት እንደ 100,000 እና 60 ሚሊዮን 100 ሚሊዮን it's not something መንግስትን ትረዳለህ ወይ የሚል አንድ የሞኝ ጥያቄ ልጠይቅ ፈልጊያለሁ መንግስትን ምትረዳ ከሆነ በዛው አስታከስቲ ንገረን ወንድማችን ምክንያቱም በእውነት በሀገር ደረጃ ራሱ ከዩኤስ ራሱ ሲወጣ ይሄ ብር በጣም ከፍተኛ ብር ነው ምናልባት ምን ያህል ካምፓኒ እንዳለክም ባላቅም ያንን መመለስ አለመመለስ ያንተንተን ነው ግን በጣም የሚገርም ብር ነው እኔ ገርሞኛል የሀብት ምንጭ አሁንም ብዙም እንትን አላለኝም የራሴ እንትን አለኝ ብለሃል አንተ በርግጥ በአለም መመለስ ትችላለህ ብዙ ሰዎች ከታች እየጻፉ ነውና ብዙ ጥያቄ ይኖራቸዋል ሳልጠይቅ እንዳላልፍ ነው ይሄንን በቃ ቴዲዬ የአሜሪካን መንግስት የኑሉ ብር ሲወጣ እንግዲህ ከሀገርም ሲወጣ በርግጥ ታክስ የሚከፍል እንትን አለ ምክንያቱም በሀገር ደረጃ ራሱ በአሁን ጊዜ ዳላር አንሷል የኢትዮጵያ መንግስት ዳላር ይፈልጋል የአሜሪካ መንግስት ዳላር ይፈልጋል እና በጣም አስቸጋሪ ነው እንዴት ይሄ ሁሉ ብር እንዳለ ካንተ በጣም የተባረክ ሰው ነህና እስቲ ዝም ብለህ መንግስትን የምታበድር ከሆነ በዚሁ ላይ ሂድበት ጥያቄን ቴዲ ትልቁ ጥያቄ እሱ ነበር የገቢ ምንጭ ምንድነው የሚለው እሺ ቴንክ ዩ ያቢ የመጨረሻው ቅድስትን እንሰማና ፍራውል የሚሰማው እንተጣውና አስተያየት እንትን እንለያያለን ቅድስታችን እሺ ቴዲ ቴንክ ዩ ፍራውል ለምታደርገው ነገር ውለታህን እግዚአብሔር ይክፈል ከሰው ብዙ አይገኝም እኔ ግን ምናልባት ለሌሎችም እንዲሆን ብዬ መመለስ አለመመለስ ያንተ ፍላጎት ነው እንደው አንዳንድ ጥያቄዎችን ለማንሳት ወዳለሁ የመጀመሪያው ጥያቄ እዚህ እርዳታ እንዲሰጡ የመረጥካቸው ሰዎች በምን መስፈርት ነው የመረጥካቸው ብዙ ሰው አለና በምንድነው እነዚህ ለይተህ የመረጥካቸው ምንድነው ግንኙነታችሁስ አሁን አየክ እዚህ ቲክቶክ ላይ የሚዘዋወር ማአት ነገር አለና ምንድነው የተለየ ግንኙነት አላችሁ ወይ በሃይማኖት ትገናኛላችሁ በብሔር ነው ወይስ ምንድነው ከሌላው እርዳታ ሰጪ በተለየ ሁኔታ ከነሱ ጋር የምትሰራበት መንገድ አንደኛው ነው ሁለተኛው ጥያቄ
ለምሳሌ የመረጥከውን ሰው የመጀመሪያ ጊዜ እንዲሰጥ የሰጠኸውን ብር መስጠቱን ሪሲት ይዞልህ መጥቷል ወይ? እሱን አይተህ ነው ወይ ድጋሜ ከነዚህ ሰዎች ጋር መስራት የጀመርከው? ከሰጡ ጥሩ፣ ካልሰጡ ግን እነዚህን ሰዎች ወደ ሌብነት እንዲሄዱ ካልተቆጣጠርካቸው፣ ኦዲት ካላደረካቸው አንተ ራስህ ተጠያቂ አይደለህም ወይ? ሌባ እንዲሆኑ መንገድ አልከፈትክላቸውም? ዝም ብለህ የምትሰጣቸው ከሆነ እንደፈለጉ እንዲሆኑና ምናልባትም ታማኝ የነበረው ሰው በቃ ይሄ ሰውዬ አያቅም ብሎ ወደ ሌብነት እንዲገባ አንተስ አልገፋፋኸውም ወይ የሚለውን እንድትመልስልኝ እፈልጋለሁ። ከዛ ውጪ ልክ ስትጠረጥራቸው ለማናገር ሞክረሃል ወይ? ይሄን ችግር አይቻለሁኝ፣ እስከዛሬ ድረስ እንደዚህ ስንሰራ ቆይተናል እና እነዚህ ጉዳዮች ደስ አላሉኝም፣ ከዚህ ታቀቡ የሚል ወንድማዬ ወይም ቤተሰባዊ ምክር ለማድረግ ሞክረሃል ወይ? ተወያይታችኋል ወይ የሚል ነው። ሌላኛው ምናልባት ቅድም ስታወራ ባንዴ ባጭር ዓመት በጣም ብዙ መቀየሮች መጡ፣ መኪኖች፣ ቤቶች፣ እንደዚህ ቅድም ዮኒ ደግሞ ሲያወራ እየሰማው ነበረ። ሁላችንም ዝም ብለን ነው የምንሰጠው በተናጥል የሚልና እንደው አንተ ወደዚህ እንትን ውስጥ እንድትገባ ያደረገ መቀየራቸው ብቻ ነው ወይስ የተለየ ነገር አለው? እንደው በጣም በቃ እዚህ ጋር የተለየ ነገር ስላለው ነው የምትለው ነገር አለ ወይ? ሌላ ሰጪዎችም የሏቸውም? አንተ ብቻ ነህ ወይ ለነሱ የምትሰጣቸው? የመጨረሻው ጥያቄ ይሄ ከዚህ ከቲክታኩ ከምናምኑ በደረሰብህ ነገር ለመውጣት እንደወሰንክ እየነገርከን ነበርና እንዴት አንድ ሰው ወደ ማህበራዊ ሚዲያ ሲመጣ ልክ የሆነ ሰው ራቁቱን ገበያ እንደወጣ ነው የሚቆጠረውና አንዴ ራቁቱን ገበያ ከወጣ በኋላ ከጭንቅላቴ በታች አትዩኝ፣ ከጭንቅላቴ በላይ ደግሞ እዩኝ ማለት አትችልም። በቃ ማህበራዊ ሚዲያ መጣል፣ ፍራውል ይታወቃል፣ እርዳታ እንደምትሰጥ ይታወቃል፣ ማንዶንክ ይታወቃልና ከዛ በበጎ የሚያዩክ ሰዎች እንዳሉ ሁሉ ደግሞ በመጥፎ ስም ሊጠፋ እንደምትችል፣ ልትወደስ እንደምትችል ምናምን ይታወቃል። ይሄ ሁሉ ባለበት ማአት መልካም ነገሮችን ሰርተህ መጥፎ ሰዎች ስምን ስላጠፉ ብቻ ከዚህ ማህበራዊ ሚዲያ መጥፋት እንዴት አስበኸው ነው? እንደውም እኮ ሌቦችን መተህ በትክክል የሰሩትን ነገር እየገለጥክ እነሱ ናቸው እንጂ መጥፋት ያለባቸው እንዴት አንተ ትጠፋለህ? ይሄ ማለት እኔ እንደፈራሃቸው ነው የሚሰማኝ። ለምን ትፈራቸዋለህ? አንተ ሐቅ አለህ፣ ሐቅህን ይዘህ ትወጣለህ። ስተት የሰራው ሰው ሌላ ነው፣ ከራስህ አውጥተህ ነው የሰጠኸው። ይሄን ሁሉ አድርገህ ግን ደግሞ ልክ እንደሰረቀ ሰው ልክ እንዳጠፋ ሰው በቃ ይቅርብኝ ብለህ እንደገና የምትሄደው ይሄ ሌቦችን አያበረታታም ወይ የሚለው? ቴንኪው አለመመለስ ትችላለህ። ቴንኪው። ክብራትና ክብራን፣ ስርዓቱን ጠብቆ ሁሉም ነገር እየሄደ ነው። ሁሉም የተመሰማቸውን ጥያቄ ጠይቀዋል፣ አስተያየት የሰጡአሉ። በመጨረሻ ፊራ ወንድማችን የሚለውን እንሰማና በጊዜ ሂደት የራሳችሁን ግንዛቤ ትወስዳላችሁ። እኔ ግን አንድ ሰው ሁሉንም ነገር ሊያደርግ አይችልም። አሁን ለምሳሌ የሆነ አንድ ነገር ከጀመረ ከበደ የሆነ ነገር፣ ራጆ የሆነ ነገር፣ ሌሎቻችሁ ረጂዎችንም ጠይቀን እነዚህ ሰብሳቢዎችን ጥሪ ያደርጋሉ። ከዚህ በኋላ ምን ጥያቄ የለውም። አንድ ባንድ ጥሪ እናደርጋለን። ምናፋጣቸውን እያንዳንዳቸውን እናፋጣለን። ሌሎቻችሁም ቤት ከፍታችሁ ግን ስታወያዩ ስትጠይቋቸው ከእናንተ ብሔር ስለሆኑ የእናንተ ሃይማኖት ስለሆኑ የእናንተ ቲፎዞ ስለሆኑ በማጨብጨብ በምናምን እንደው ድካም ካለባቸው አትሸፋፍኑላቸው። ተመልሶ ራሳችሁ ላይ ይመጣል እንዲህ አይነት ነገርና ቢያንስ በግልጸኝነትና በሐቀኝነት አወያያቸው ለማለት ያሉና ያን እናደርጋለን። ይሄ ካለቀ በኋላ የነገራችሁኝን ስም ዝርዝር ጠራና መደምደሚያ ያሰጣለሁ። ፊራ መድረኩ ደቂቃ ያንተ ነው። አመሰግናለሁ ቴዲ። የመጀመሪያ ጥያቄ ከራጁ ስነሳ እርዳታ ድርጅት አለኝ አላልኩም። እርዳታ ድርጅት አለኝ ካልኩ ሌላ የሚረዳ አካል አለ ማለት ነው ለኔ የሚሰጠኝ። እርዳታ ድርጅት ሳይሆን የራሴ ድርጅት አለኝ። ከዛ ላይ ከሰራውት ላይ ለሰዎች ማካፈል ነው መስጠት። ያ
የተፈጠርኩበት ማንነቴ ነው። ልተው ብል የማልተው ማለት ነው። መስጠት ዛሬ ሳይሆን ከድሮም ከልጅነት ነፍስ ካወቅኩበት ራሴን ከቻልኩበት ጀምሮ ሳደርገው የኖርኩበትና እንትን ነው የራጁን ስመልስ ማለት ነው። እዚህ ጋር 5100 ሰው ይታየኛልና ልጠይቅ የምፈልገው ጥያቄ እኔ እንደ አንድ ኢትዮጵያዊ ከተሰማው ልክ ካለኝ ነገር ላይ ልስጥ ብዬ ነው ወደዚህ ሶሻል ሚዲያ የመጣሁት። እስቲ ላካፍል፣ እስቲ ልስጥ። በምንድን ነው ወደዚህ የገባሁት? በፊት አንበሳ ነበር የምሰጠው ጌም ላይ አልታይም፣ ምንም ዝም ብሎ ፒክቸርም የለውም ብዬ አንበሳ ምናምን ነበር የምሰጠው እና የቲክታክ እንደውም እልክልሃለሁ እኔ በአንበሳ የሰጠኋቸው ትራንዛክሽን አሉኝ። ቲክታክ የሚል ማለት ነው አሉኝ። እሱ ራሱ እልክልሃለሁ። እንትን ሳይሆን ብዙ ነው፣ እሱም በጣም ብዙ ነው። ከዛ አንድ ቀን አንድ ልጅ አይ ቲንክ አብርሃም ነው ምናምን የሚባል አብርሽ ነው ምናምን የሚባል ዩቲዩበር ቤት ቁጭ ብዬ ሶፋ ላይ እያየው ፖስት አድርጎ ዩቲዩብ ላይ እያለቀሰ ይለምናል። አንድ ሴት ስልጤ አካባቢ የወታደር ሚስት የነበረች ዛፍ ስር ላስቲክ ወጥራ ቤት የላትም 4 ልጆች ይዛ ታለቅሳለች። እሱ አብርሽ የሚባለው ልጅ ቪዲዮን ፖስት አድርጎ እባካችሁ መርዳት የምትችሉ በዚህ ደውሉልኝ ሲል ኦኬ ለምን እዚህ ጋር ዩቲዩብ እና ቲክታክ ላይ ነው ያየሁት። ቀጥታ ደወልኩለት። ቀጥታ ስደውልለት ምንድነው ስለው የወታደር ሚስት ነበረች፣ ባሏ በውጊያ ሞቶ አሁን ምንም የላትም፣ መሬቱ ግን የነሱ ነው፣ ቤት የላትም፣ ላስቲክ ለጥፋ ከአውሬ ልጆቿን እየጠበቀች ነው የምታድረው። የት ነው አካባቢው ስለው ስልጤ አካባቢ ነው ስለኝ ምን ያህል ይፈጃል ቤቱ አልኩት። ምን ያህል ይፈጃል ስለኝ እንጀምረው 300-400 ሺህ አድርገን እንጀምረውና ካነሰ ዝም ብለን በጭቃ ብቻ ስለው በደንብ ተደርጎ ይሰራ እኔ ትራንስፈር አድርግልሃለሁ ብዬ ላኩለትና እሱም ሰርቶ እቃ አስገብቶ ቪዲዮ ዩቲዩብ ላይም ለቀቀና ቲክታክ ላይ ለቀቀ። ከዛ ወደዚህ መጣ፣ ወደ እርዳታው መግባት ጀመርኩ ማለት ኦፊሻሊ እዚህ ቲክታክ ላይ ሰዎችን በቀላሉ አክሰስ ማድረግ ይችላለሁ ብዬ መስጠት ጀመርኩ ማለት። ስለዚህ ከዛ ሞቲቬት ከዛ ተነስቼ ነው እዚህ ሶሻል ሚዲያ ላይ ለመስጠት እንትን ያልኩትና ለኢትዮጵያ ሕዝብ እዚህ ጋር 5200 ሰው የሚታየኝ ሕዝብ አለ። ይሄ ሕዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት፣ ከምሰራው ላይ ነው የሰጠሁት። እኔ እንዴት በወንጀል ልጠየቅ ይችላል? እኔ እንዴት በወንጀል ተጠይቄ ፍራኦል ሊጠየቅ ሌባ ነው? ከማን ወስጄ? ከመንግስት አልተበደርኩ፣ ከባንክ ብድር አሜሪካ ውስጥም የለብኝም እንኳን ኢትዮጵያ። ከአሜሪካ ውስጥ እንኳን ብድር የለብኝም። ማንም ኢንቨስቲጌት አድርጎ የፈለገ ቦታ ላይ የአሜሪካ መንግስት ክሊር ነው፣ ክሊን አድርጎ ነው የሚሄደው። ክሊን ኤንድ ክሊር ስትሆን ነው እያንዳንዷን ነገር በእያንዳንዷ ጥንቃቄ ነው የምትሰራው እዚህ ሀገር። ስለዚህ እንደ አንድ ዜጋ ወገኔን ብረዳ እኔ $100 አንድ ጊዜ ምናልባት ዮኒ ያውቃቸዋል፣ ሌሎችም አንተም ቴዲ ታውቃለህ። ኤክስትራ ምነዳቸው መኪኖች ነበሩ። ዝም ብሎ የገዛው ቁጭ አደረኳቸው። ከዛ ቁጭ አልኩና እነዚህ መኪኖች ተቀምጠው ምንም ሊያደርጉልኝ አይችሉም፣ ሸጬ ሰው ብረዳበት ይሻላል አልኩኝ። 2 ብጠቀም ይበቃኛል፣ ሌሎቹን ብሸጣቸው ኦኬ እና ሸጥኳቸውና እንዳለ ወደ እርዳታ ነው ያደረኩት ማለት እንዳለ ገንዘቡን ሰው ያንን ያደረኩት እኔ በወንጀል ልጠየቅ ልክ ፍራኦል ሌባ ነው፣ አጭበርባሪ ነው፣ መኒ ላውንደሪ ነው የሚሰራው። መኒ ላውንደሪ እዚህ ሀገር ከባድ ነው። እያንዳንዷ ትራንዛክሽን ባንክ ሲገባ $10,000 በላይ ባንክ ስታስገባ ኬት መጣ፣ ምንድነው ሶርሱ፣ ኬት የመጣ ገንዘብ ነው ተብለን ከሌላ ዓለም ከሌላ ሀገር ወደዚህ የገባ ብር የለኝም። ከኢትዮጵያም ሆነ ወላ ከዱባይ ከየትም ሀገር ወደ አሜሪካ ትራንስፈር የተደረገ 5 ሳንቲም የለኝም። የሀብቱ ምንጭ ምንድን ነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው። በጣም ግልጽ ክሊር ነው። የሀብቴ ምንጭ ጌታ ኢየሱስ ክርስቶስ ይባላል፣ ወይም ደግሞ በደፈናው እግዚአብሔር። የኔ የሀብት ምንጭ እሱ ነው። ከሱ ነው የተቀበልኩት። ይሄ ገንዘብ ከአሜሪካ ሲወጣ አሜሪካ መንግስት አይጠይቅም። እያንዳንዱ ሲወጣ ካሸር ቼክ እየተሰራ ከባንክ ስቴትመንት ነው። ገንዘብ እዚህ ሀገር ስትልኩ ከባንክ ስቴትመንት ጋር ነው የምትልኩት። ስንት ብር አለ፣
ይሄ ገንዘብ ከየት መጥቶ ነው? ገንዘብ ዝም ብሎ አይላክም አሜሪካ ውስጥ። ላኪዎቹ ምናልባት ቴዲ ስትልክ ታውቃለህ፣ አገር ቤት አሜሪካ ያላችሁ ሰዎች $5000 እንኳን ስትልኩ ምንድን ነው ገንዘቡ ከየት መጣ? የባንክ ስቴትመንት፣ ካሸር ቼክ ወይ ደግሞ ካሽ ይዛችሁ ስትሄዱ የባንክ ስቴትመንት አብሮ ይቀርባል። ስለዚህ እያንዳንዱ ገንዘቡ ከምን መጥቶ ነው አካውንት ውስጥ የገባው በደንብ ይታወቃል። ይሄ ግልጽ ነው። የሚጭበረበርበት ዓለም ውስጥ አይደለም ያለው ሰው። ስለዚህ የሀብት ምንጭ ምንድን ነው? የኔ የሀብት ምንጭ እግዚአብሔር ጌታ ኢየሱስ ክርስቶስ ሂዝ ባርኮኛል፣ ገናም ይባርከኛል። በባረከኝ ቁጥር ነው ሰዎችን መባርከው። ስለዚህ ለማን ብለህ ነው የምትሰጠው ብዬ ለመንግስትን ትረዳለህ ወይ ስትለኝ እኔ የምረዳው መንግስት የእግዚአብሔር መንግስት ነው። የሰው መንግስት፣ ምድራዊ መንግስት ምረዳው የለኝም። የሚረዳኝም የምድራዊ መንግስት የለም፣ የምረዳው ምድራዊ መንግስት የለም። ስለዚህ የሚረዳኝ ሰማያዊ መንግስት ነው፣ የምረዳውም ሰማያዊ መንግስት ነው። በምን መልኩ ነው የምትረዳው ካላችሁ ለድሆች የሰጠ እግዚአብሔርን ያበድራል ስለሚል እኔ ያንን ፕሪንስፕል ነው የምከተለው። መስጠት፣ ለድሆች መስጠት እግዚአብሔርን እንደማበደር ስለሆነ በፈለግኩት ጊዜ እግዚአብሔርን እጠይቀዋለሁ። አሰጥ ብለኸኛል፣ ሰጥቻለሁ፣ አበድሬሃለሁ፣ ብድሬን ክፈለኝ ብዬ ነው የምጠይቀው እግዚአብሔር። ፕሪንስፕሌ ሰማያዊ ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ለዚህ ነው ለእያንዳንዱ ሰው በመጡበት መልኩ አልመልስም። ለዚህ ነው ከማንም ሰው ጋር ክፉ ነገር መነጋገር ማልፈልገው። ስለዚህ ሁላችሁን የምጠይቀው ምንድን ነው? እኔ መስጠት ነው ስራዬ። ካለኝ ላይ ነው ማካፍለው። ማንም ሰው ጠይቆኝ ካመንኩበት እሰጣለሁ። ካመንኩበት እሰጣለሁ። ያመንኩበት ልቤ የሞላውን እሰጣለሁ። ስሰጥ ለምን ሰጠው ብዬ አይጸጽተኝም። ሰጥቼ ተሰድቤ አይጸጽተኝም። የሰጠሁት ሰድቦኛል፣ የሰጠሁት ሞልጮኛል፣ ከእርዳታ ነው ተቀብለ የተባልኩበት አለ። ግን ኢንጀነራሊ ሰው የፈለገውን ነገር ሊል ይችላል፣ የመሰለው ሊል ይችላል። ማስረጃ እስካላቀረበ ድረስ ምንም የለም። ግን በኤቪደንስ ፍራኦል ዘርፎ ነው የወጣው። ኢትዮጵያ ሲጀመር የሚዘረፍ ገንዘብ የላትም። በእኔ በነበርኩበት የላትም። እኔ ባለውበት ስታተስ ኢትዮጵያ አንድ በቀድሞ ጠቅላይ ሚኒስትር ጊዜ ሳውዲ አረቢያ ሄዶ ሚኒስትሮችን ያስተዋውቁ ነበረ። የሳውዲ አረቢያው ንጉስና የኢትዮጵያው ጠቅላይ ሚኒስትር ሚኒስትሮቻቸውን እያስተዋወቁ ይሄ እርሻ ሚኒስትራችን ነው አለው የሳውዲው። እርሻ ሳይኖራችሁ እንዴት እርሻ ሚኒስትር ትሾማላችሁ ሲል ገንዘብ ሳይኖራችሁ ገንዘብ ሚኒስትር ሾማችኋል እኮ እናንተ ማለት። ስለዚህ የሚዘረፍ ገንዘብ የለም ሲጀምር። ስታተስ ያንን የነበርኩበት ስታተስ የሚዘርፍ ስታተስ ላይ አልነበርኩም። ሰው እኔ ያደረኩት ይሄንን ነው። ከዛ ውጪ ግን ኢንጀነራሊ ምንድነው የሀብት ምንጭ ምንድነው ለሚለው የሀብቴ ምንጭ ተናግሬያለሁ። እግዚአብሔር ነው የሀብቴ ምንጭ። የሰጠኝ እሱ ነው። በሰጠኝ ልክ ነው የምሰጠው። ኦልሬዲ አሁንም እየሰጠኝ ነው። በሰጠኝ ልክ እሰጣለሁ። ግን ሶሻል ሚዲያውን ለምንድነው ትተህ የምትወጣው የሚል አይመጥነኝም። ሳየው አይመጥነኝም። ይሄ ሶሻል ሚዲያ ቲክታክ የሚባለው ነገር ለእኔ አይመጥነኝም። የእኔ ስታተስ ሌላ ነው። መናገር ካለብኝ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ለማውራት አይመጥነኝም። ደረጃ አይደለም፣ የኔ ቦታ አይደለም። ቦታዬ ሌላ ቦታ ነው፣ ሌላ ስፍራ ነው። እኔ ነኝ ዝቅ ብዬ መጥቼ ወርጄ የመጣሁት። በወረድኩት ልክ ነው። ልኬን የነገሩኝ ሰዎች በወረድኩት ልክ ነው መጥቼ ባለውበት ልክ ነው። ምክንያቱም ይሄ ሶሻል ሚዲያ ለእኔ ለቅሶ ቤት ነው። ለቅሶ ቤት የሄደ ሰው አግዳሚ ወንበር ላይ ነው የሚቀመጠው። አንድ ቦታው ለቅሶ ቤት ነው፣ 2 አግዳሚ ወንበር ነው፣ እኩል ነው የምትቀመጠው። ያ ሰውዬ እዛ ጋር ጠጋ በልልኝ ብለህ ንፍሮውን የምትዘግነው ተመሳሳይ ነው፣ እኩል ነው የምትዘግነው። ንፍሮ የመጣልን ምግብ እኩል ነው የምትበላው፣ የመጣልን ንፍሮ እኩል ነው የምትዘግነው ከአንድ ትሪ። ለምን ሲባል ያለህበት ቦታ ለቅሶ ቤት ስለሆነ፣ ያለበት የተቀመጥክበት አግዳሚ ወንበር ስለሆነ። የተጣመመ አግዳሚ ሊሆን ይችላል፣ ሚስማሩ አልተመታ ሊሆን ይችላል፣ ይዞ ሊወርቅ ይችላል። ሰውየው ግን ቦታው ላይ ሄዶ ሲቀመጥ ዳኛ ሊሆን ይችላል፣ ሚኒስትር ሊሆን ይችላል። ቦታው ላይ ሄዶ ሲመለስ ነው ያንን ሰውዬ የምታውቀው። የእኛ ማህበረሰብ ርቀት ላይ ያለውን ሰው ነው የሚያከብረው። ርቆት ያለውን ሰው ነው፣ አጠገቡ ያለውን ሰው አይደለም ሪስፔክት የሚያደርገው። እንደ ወንጀለኛ ነው የምታየው። እኔ ልክ እንደ ሌባ፣ ልክ እንደ አጭበርባሪ። ዋው አንድም ቀን እኔ አልሰበስብም ገንዘብ።
አምጡ የሆነ ሰው እንርዳ አንልም። ራሴ ከራሴ ከሰራሁት ነው የምሰጠው። ከሰራሁት ነው ካፌ ላይ አንስቼ ነው የምሰጠው። በቪዲዮ ያለ አንዱ ከሚፖስታቸው ቪዲዮዎቹ ወደ ለኋላ ሂጄ ስቆጥር 9 ሚሊዮን ምናምን ነው እዛ ቪዲዮ ላይ እንኳን ያለው። ቴዲ 9 ሚሊዮን ለእኔ ምን ያደርግልኛል? ለራሴ ባውለው ብል ብዙ ነገር ያደርግልኛል። ኢትዮጵያ ውስጥ ብዙ ነገር ልሰራበት ይችላል። ግን ኦኬ ባካፍለው ብሰጠው የሆነን ሰው አሁን እናቶች አሉ አይደል ከመንገድ ላይ ጎዳና ተዳዳሪ ቪዲዮዎቹ አሉ። እኔ አጠፋፍቻቸው ነው ከኔ ቲክታክ ላይ ሌላም ሰው ጋር አሉ። መንገድ ላይ ህፃን ይዞ የተኙ እናቶች ወደ ቤት መልሻለሁ። መንገድ ላይ እኔ እዚህ ጋር የተደላደለ ፍራሽ ላይ ተኝቼ እነሱ ቢያንስ 500 ሺህ ብርና 1 ሚሊዮን ብር የነሱን እፎታ የሚሰጥ ከሆነ እግዚአብሔርን ያመሰግኑበታል። ስሰጥ እንኳ ሰጥቻለሁ እኔን እየሰጧችሁ አይደለም ነው። እግዚአብሔር በእኔ በኩል አልፎ ሰጥቷችሁና እግዚአብሔርን አመስግኑ ነው ማለት። መታበይ እንኳ አልችልም፣ አልታበይም። ለምን ሲባል የሰጠኝ እግዚአብሔር እንደሆነ አውቃለሁ። የተቀበልኩት ከሱ እንደሆነ አውቃለሁ። ዝቅ ብዬ ነው የመጣሁት። እየተሰደብኩ ነው። ማንም እየተነሳ እየሰደበኝ፣ ማንም የኔን ፎቶ እየዘቀዘቀ እየሰደበኝ፣ ቤተሰቦቼ እየተሰደቡ፣ እናቴ እየተሰደበች፣ ሁሉ ነገር እየተሰደበ እሺ ብዬ ነው። ለምን እነዚህ ሰዎች እየተሰደብኩም ቢሆን አንድ እንጀራ በልቶ ካደሩ ለእኔ አምብለስድ። ጌታ ኢየሱስ ክርስቶስ ተፍቶ በጥፊ ሲመታው የመታን ተናገር ሲለው ምን አርጌ ነው የመታኝ አለው። ምን አርጌ ነው የመታኝ ብሎ አንገቱን ደፍቶ ወጣ ይላል። ምን አርጌ ነው የመታኝ ብሎ ነው መለሰለት። እሱ በዛ ደረጃ ያን መመለስ ከቻለ እኔም ልመልስ የምችለው ይሄንን ምን አድርጌ ነው? ስለረዳው ነው? የወደቁትን ስላነሳው ነው? የታመሙት ጋር አብሬ ስለቆምኩ ነው? 100 ብር አሜሪካ ውስጥ 100 ብር ሰው ሰጣችሁ ማለት የ10 ሰዓት ስራ ነው የሚሰጣችሁ። 10 ሰዓት ቆሞ የሰጠውን ነው የሚሰጥ። እናንተ ጋር ሊያንስ ይችላል። ኢትዮጵያ ያላችሁ ሰዎች 100 ብር ሲላክላችሁ ሊያንሳችሁ ይችላል። እቺን ልክ ያለው ብለህ ትጎራለህ ብሎ ሊሰደብ ይችላል። ግን $100 አንስቶ ሲሰጣችሁ ኢትዮጵያ አሜሪካ ያለ ሰው የ10 ሰዓት ስራውን ነው የሰጣችሁ፣ ወይ የ6 ሰዓት ወይ 7 ሰዓት ላቡን ነው የሚሰጣችሁ። እንቅልፉን አጥቶ ነው እየሰጠ ያለው። ገብቷል? ስለዚህ እኔ አሁን ከሰው ምንም አይነት ከበሬታ አልፈልግም፣ ምስጋናም አልፈልግም። ግን ቴዲ በእርግጠኝነት ምነግርህ ይሄ ስፍራ ለእኔ አይመጥነኝም። የእኛ ሰው ጀግና ነው የሚለው ጭፈራ ቤት እየጨፈረ ያለውን ሴቶች የሚያመላልሰውን በሙዚቃ የደነሰ የሚፎክረውን የሚሰድበውን የሚያንጓጥጠውን ጀግናና አንበሳ ነው የሚለው እንደዛ ነው። የኛ ማህበረሰብ እንደዛ ነው የሚፈልገው። አርቆ ንቆ የሚሄደውን ሊጨብጦ ስል ዞር በል ከዚህ የሚለውን ያቀፈውን ይሰድበዋል። ያቀፈውን በዱላ ይወገዋል፣ በቢላ ይወገዋል። this is like our people። የኛ ማህበረሰብ ይሄ ነው። ስለዚህ እኔ አሁን ባንተ በማከብራችሁ ሁሉንም ሰው እዚህ ውስጥ ባላችሁ በቃኝ ብዬ የወጣሁት ፈሪቻ አይደለም። ምንም የሚያስፈራኝ ነገር የለም። ምንም አንድም ነገር የሚያስፈራኝ ነገር የለም። አንድ ኢትዮጵያዊ ነኝ፣ 2 ወንድ ነኝ፣ 3ኛ እግዚአብሔርን ያለው ሰው ነኝ። እግዚአብሔርን ያለው ሰው ነኝ፣ ኢትዮጵያዊ ነኝ፣ ወንድ ነኝ። ምንም የምፈራው ነገር የለም። ያደግኩትም አስተዳደግ እየፈራው አይደል። ግን በጣም የምፈራው ማከብረው እግዚአብሔርን ነው። በጣም ላለማሳዘን የምጠነቀቀው የፈጠረኝና የባረከኝን እግዚአብሔርን ጌታ ኢየሱስን በጣም ነው የምፈራው፣ በጣም ነው ማከብረው። እሱን ለመምሰል ነው የምኖረው። ለዚህ ነው ለሰው ሁሉ መልስ ማልሰጥ፣ አንድም ሰው ጋር መተላለፍ። ስለዚህ የቱ ጋር ነው ቴዲ አንተ ራሱ ስታየው እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራውል እየተባልኩ የምሰደበው ምኑ ጋር ነው? እኔ ራሴ ፈልጌ ያጣው፣ እኔ ራሴ ይቅርታ ለማለት ፈልጌ ያጣው የቱ ጋር ነው? የቱ ጋር ነው እኔ ወንጀለኛ መባለው? የቱ ጋር ነው? ገንዘብ አንስቼ ስለሰጠው የዘረፈውን ነው ይባል። ሰው እኮ የዘርፎ አይሰጥም። በዚህ ዘመን እኮ ኢትዮጵያ ውስጥ የዘረፉ ብዙ አሉ። ዘርፎ ሰጡ አልሰጡም? አልሰጡም። በየመጠጥ ቤት በየናይት ክለቡ የሚበትኑ ገንዘብ የሚበትኑ ባለሀብቶች አሉ። የሴት ጭን ላይ ብር የሚበትኑ ባለሀብቶች አሉ። ድሃ የለም ሀገራችን አለ። ለዘፋኝ ሲበትኑ ጀግና እየተባሉ አንበሳ እየተባሉ ፎቶቸው ከበረው እየተመታ የሚዘፈንላቸው ብዙ ባለሀብቶች አሉ። እኔ ከገንዘቤ ሰጥቼ ነው የምሰደበው። ከምበላው ላይ አንስቼ ነው የምሰደበው። ከምሰራው ላይ ከላቤ ላይ አንስቼ ነው የምሰደበው። ድርጅቴን ለማዘጋት እዚህ ድረስ ፊርማ ፒቲሽን አድርገው የከሰሱኝ ሰዎች አሉ። ምንድነው የጦሩ እንትኖችን ነው የሚረዳው ደብዳቤ አለን። ያው የክስ ደብዳቤ ልክልሃለሁ። በግለሰብ በአንድ ግለሰብ ከቅናት የተነሳ ደብዳቤ ከሶኝ በሎየር
ፍርድ ቤቱ ውድቅ አድርጎ ስቆ ነው ሎየሩ ራሱ የወረወረው። የራሱ ሎየር ስቆ አዶን ነው ምን እንደከሰሰ መኒ ላውንደሪ ነው ብዬ እኮ ተከስሻለሁ። ድሃ ስለረዳው ፋኖና ሸኔን ነው የሚረዳው እሱ ተብያለሁ። ከመለስ ጋር ሆኖ ሰው ሲገል ነበር ተብያለሁ። ጠቅላይ ሚኒስትር መለስ በህይወት እያሉ እነሱ ነበሩ ስር ሄዶ የሚያጨበጭቡ የነበሩ። ያ አይደል እንደዛ አይነት ፐርሰናሊቲ የለኝም እኔ። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ ሰው በጥፊ ተመትቼ አላውቅም እኔ። እንኳን እጄ አንደበቴ ንጹህ ነው። ለዚህ ነው እግዚአብሔር የሚባርከኝ። ለዚህ ነው እግዚአብሔር ከኔ ጋር ያለው። ለዚህ ነው በባዕድ ምድር ላይ አምጥቶ የባረከኝ እግዚአብሔር። ጠላት አጥቼ ነው አይደለም። ብዙዎቹ ለመጣል በጣም የሱ ትምህርት ቤት እንዳትሄዱ፣ የሱ ቦታ እንዳትሄዱ፣ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ። እንዳትሄዱ፣ እሱ ጋር እንዳትማሩ እንዳትሄዱ። እኔ ነፃ ብዙ ማስተምራቸው ልጆች አሉ። እኔ ጋር እንደ ሌላ ትምህርት ቤት ሙሉ ብር አይደለም የሚከፍሉት። ግማሹ የለኝም ይላል መጥቶ፣ ግማሹ ምንም የለኝም ይላል። ይኸው ዮኒ ይናገር መጥተው እዚህ ስራ ያሳስኳቸው 1 2 3 ብለው እዚህ ቲክታክ ላይ አንተ ጋር መጥተው ሊናገሩ ይችላል። በነፃ አስተምሬ ስራ ያስገባዋቸው ህይወታቸው የተቀየረ አሉ። ብዙ ላመጣልህ እችላለሁ። ክፉ ሰው አይደለሁም እኔ፣ በደለኛ ሰው አይደለሁም። ግን እግዚአብሔር በረዳኝ መጠን ነው ከራሴ ማህበረሰብ ጋር ልቁም አብሬሉን። ሶሪያኖች ጋር የሆነ ጊዜ የሆነ ብር መስጠት ስጀምር ሀገር ላይ ብዙ ዳህ እያለ አንተ ግን ከአረብ ጋር ታሽቃብጣለህ አሉ። እሺ ብዬ ተውኩ። ምናልባት እንደውም አንተም አይታል ቴዲ $1000 ምናምን እንዴት አድርጌ ልላክላችሁ እያልኩ ነው ምልክላችሁ የነበረው። አገሩ ላይ ስንት ዳህ እያለ ለአረብ ያሽቃብጣል፣ ለመወደድ ለመፈመሳል። ፍምስና ምን ያደርግልኛል? እኔ በሰማይ በህይወት መዝገብ ላይ ስሜ የተጻፈ ሰው ጠራኝ አልጠራኝ፣ ሰው አፈመሰኝ፣ ፎቶ የተለጠፈ ፊራ ተባለ ምንም፣ እኔ ጌታ ኢየሱስ ክርስቶስ በህይወት መዝገብ ላይ የጻፈኝ ሰው ነኝ። በሰማይ የተጻፍኩ ሰው ነኝ። ምድር ላይ ማንም ሰው ፍራኦል ቢለኝ አይ ዶንት ኬር። ሰው እንዲቆምልኝ እንዲነሳልኝ አልፈልግም። ሰው እንዲያጨበጭብልኝ አልፈልግም። ያንን አይጠቅመኝም። ነገ ስሞት ሬሳው ተብዬ የምጠራ ሰው ነኝ። ግን በዚህ ደረጃ አታክ መደረግ ለኔ ሳይሆን ቤተሰቦቼን ያማቸዋል። ክስ እዚህ ድረስ ተልኮብኛል። ድርጅት ይዘጋ። ይሄ ምንድነው ድርጅቱ ተብሏል። አይደለም ታክስ ከፋይ ነኝ። ዳኮታ ኒውስ ብለህ ሰርች አድርግ። ፍራኦል ተብዬ ተሸልሜያለሁ፣ ኢንተርቪው ተደርጌያለሁ ምናምን ገብቷል። ስቴቱ ልልክልህ እችላለሁ። ስቴቱ የሰጠኝ ሰርቲፊኬት አለ። ኮቪድ ላይ ብዙ ሰው ምግብ በየቤቱ እያመላለስኩ አደርስ ነበር። ከራሴ እየገዛው ከራሴ ገንዘብ እያወጣ። ስለዚህ እኔ እንደ ግለሰብ እንደ አንድ ወገናችሁ ምን ስላጠፋውና ምንድነው የኔ በደል? አይ ፍራኦል እዚህ ጋር በደል በድሏል፣ እዚህ ጋር ጥፋት አጥፍቷልና መወቀስ አለበት መጠየቅ አለበት ካላችሁ ጥፋቱ በትክክለኛ ካመንኩበት እንደዚህ መጥቼ ልጠየቅ እችላለሁ። ከዛ ውጪ ግን በሬ ወለደ አይነት ስም በጥላቻ ተነሳስተው በቅናት ተነሳስተው ያን ነገር የሚሳደቡ ሰዎች እኔ መልስ ልሰጣቸው አልችልም። ስለዚህ ስተቱ አንደኛ በብሔር ነው በአብረ ምሰራ ወይ በእንትን ነው አይደለም። እኔ ብሔር ብዬ አንድም ቀን ስምም አልጠይቅም ብሔርም አልጠይቅም። ስሰጥ የትነ ማን አለ ኢትዮጵያዊ በመሆኑ ብቻ ነው የምሰጠው። ግማሹ በእናቱ አማራ ስለሆነ አማራ ነው የሚረዳው ይባላል። በአባቱ እንደዚህ ኦሮሞ ስለሆነ ኦሮሞ ነው የሚረዳው ይባላል። አይ ወላይታ ነው ወላይታ የሚረዳው ወላይታ ስለሆነ። እኔ ዘር የለኝም ሃይማኖት የለኝም። በግልጽ እንድነግራችሁ ከፈለጋ ዘርም ሃይማኖትም የለኝም። እምነት ነው ያለኝ። እምነቴ ጌታ ኢየሱስ ክርስቶስን ነው ማምነው። ዘርና ቀለሜም እሱን ለመምሰል ነው የምኖረው። ስለዚህ ከእምነት ጋር ከሃይማኖት ጋር ከዘር ጋር እኔ ልገኝ አልችልም። የትኛውም አይነት እንደዚህ አይነት የወረደና የዘቀጠ የዲያብሎስ ስራ ውስጥ ልሳተፍ አልችልም። ሰዓት ስለሰጠኝ ነው ማወራው። የመጨረሻ ንግግሬ ስለሆነ ነው ቴዲ። ስለዚህ በዚህ አይነት ነገር ውስጥ አታገኙኝ። በስድብ ውስጥ፣ በጥላቻ ንግግር ውስጥ፣ በዘረኝነት ውስጥ መግባትም መታወቅም አልፈልግም። ሰው በብዙ ነገር ለመፈመስ ያደርጋል። እኔ ነገ ለልጆቼ የሚተርፍ ልጆቼ ነገ አባታችን ምን አይነት አባት ነው ሲሉ እንደዚህ አይነት አባት ነው መባል ነው እንጂ የምፈልገው ተሳዳቢ ነበር፣ ተጓጣጭ ነበር፣ እንደዚህ ነበር መባል አልፈልግም። አንድ እሱ ነው። ሁለተኛ ዘርም የለኝም። እኔ ኦሮሞም አይደለሁም፣ አማራም አይደለሁም፣ ጉራጌም አይደለሁም፣ ስልጤም አይደለሁም፣ ምንም አይደለሁም። እኔ ሰው ነኝ። እግዚአብሔር በመጀመሪያ በኤደን ገነት የፈጠረው ሰው ብሎ የሰራው በአምሳሉ የተሰራው ሰው ነኝ። የዛ አይነት ልብ ነው ያለኝ። አመለካከት የሚያ
ስለዚህ መምሰል የምፈልገው መኖር የምፈልገው የእግዚአብሔርን ህይወት ነው። ያንን ነው ቴዲ እኔ መኖር የምፈልገው። ስለዚህ በየትኛውም አይነት ነገር ውስጥ መሳተፍ አልፈልግም። በምንድነው ከነሱ ጋር የሰራኸው? የሚያቀርቡልኝን አይቼን። አሁንስ ቅድም ራጂ የተናገረው እርዳታ ድርጅት ለምን አትከፍትም ሲል እኔ እርዳታ ድርጅት በመክፈት አላምንም። ያሉትን በማበረታታትና ከነሱ ጋር አብሮ በመቆም ነው። ብዙ ብር ኖሮኝ አይደለም፣ ልብ ኖሮኝ ነው። የሚሰጥ ልብ ስላለኝ እንጂ ገንዘብ ስላለኝ አይደለም እየሰጠው ያለሁት። ልቤ ነው የሚሰጠው፣ ገንዘብ አይደለም። ገንዘብ ስላለኝ አይደለም። ገንዘብ አለኝ እንደዚህ ያለኝ ብዬ አልታበይም። ማሳየት ይሄ ያለኝ ብዬ ማሳየትና እንትን ማለት አልፈልግም። አይጠቅምም። ለሰው የሚጠቅመው ካለኝ አንድ እንጀራ እየበላው ከሆነ አብረን እንብላ ና ብዬ ካበላሁት ነው። ያ ነው እግዚአብሔርንም ሰውየውንም ሊያስደስተው የሚችል። ይሄ ብቻ። ስለዚህ እኔ አሁን እየሰራው ያለሁት አቲስነማ ቻሪቲ የሚባሉ በጣም በእውነትና በግልጽ የሚሄዱ እያንዳንዷን ነገር በዶክሜንት የሰጡትን ያደረሱትን አብረው ይሄው አድርሰናል፣ ይሄው የሰዎቹ ስልክ፣ ይሄው ደውለ ጠይቃቸው ብለው ከዛ በኋላ የምጠይቃቸው አሉ። ለነሱ እንኳ ምንድነው አንድ ልጅ በአውሮፕላን ለአሳፍሯት እነሱ አላቸው ብዬ ስል በባስ ሄዱ። ልጅቷን በአውሮፕላን ልከው እነሱ በባስ ሄዱ ለማድረስ። ለምን አልሄዳችሁም በአውሮፕላን ስል ያለን ገንዘብ አይበቃንም፣ 1000 ብር ነው ያለናል። ለምን አልጠየቃችሁኝም ብዬ እንትን ያልኳቸዋሉ። ስለዚህ እኔ አሁንም መማምናቸውና አብሬ እየሰራው እንደገና ደግሞ በኤቪደንስና በማስረጃ እያሳዩኝ ያሉት ያ ነው። እነሱ የተቀበሉትንም ከማን እንደተቀበሉ ይሄው እከሌ የሚባል ይሄንን ሰጥቶናል። ከተቀበሉት ሰው ከያንዳንዱ የረዳኸው ሰው ስልክ ይሄውልህ በዚህ አገኘው አናግሮ ይላሉ። ለያንዳንዱ ለሚልክላቸው ሰው በሙሉ ማለት ነው አቲስነማ ቻሪቲ የሚባል። ስለዚህ ሌጋሊ ላይሰንስድ ናቸው። ሌሎቹ ሲሰጡ ከራሳቸው እንደሰጡ አድርገው ነው የሚሰጡት። እከሌ ሰጥቷቸዋል አይሉ፣ ይጠነቀቃሉ። ከአንደበታቸው ያችን ለማውጣት ይጠነቀቃሉ። እንደ ቅድም እንዳነሳሁት የስጋ ቤቱ ታሪክ ናቸው። ያ ለጋሽ ሰው ሲቆም ነው እነሱ የሚቆሙት። የዛኔ ነው። አንዳንዶቹ ሚኒስትር ናቸው። እንደ ሚኒስትር እንደ መንግስት ባለስልጣን በየቦታው ሲሄዱ ቁጭ ብድግ ይባልላቸው። ለምን? ምንጫቸውን አይናገሩም። ወይ እግዚአብሔር ነው አይሉ፣ ወይ ከሌ ነው አይሉ። እነሱ ምንጭ እንደሆኑና ለጋሽ እንደሆኑ አይደለም፣ መኖሪያቸውን መተዳደሪያቸውን። ከእርዳታው በኋላ ነው ያማረባቸው። ከእርዳታው በኋላ ነው ሰክሰስፉል የሆኑት። አንዳንድ ጊዜ እኛ እየሰራን ብዙ እጅ ያጥረናል። ሳይሰሩ ካሜራማን አላቸው፣ ሎየር አላቸው፣ ቦዲጋርድ አላቸው። እኔ አፎርድ ማድረግ አይችልም። አንዳንዴ ቦዲጋርድ ራሱ አፎርድ ማድረግ አልችልም። ያው ቦዲጋርድ የምከፍልበትን ለድሃ ብሰጥ ይሻለኛል። ስለዚህ አላቸው፣ በቦዲጋርድ ይንቀሳቀሳሉ። በካሜራማን ኤዲተር አላቸው፣ ካሜራማን አላቸው እየከፈሉ። ስንት ነው ደሞዙ ሲባል 20 ሺህ ነው ደሞዙ በወር የካሜራማን። ምንድን ነው ሲባል በቃ እስከዚህ ድረስ እንትን ናቸው። ግን ምንጫቸውን አይናገሩም፣ መናገር አይፈልጉም። ለምን? ምንጫቸው እንደውም አንተ ነገ ይጠይቀናል ከሚል ስድብ ያመጡባል። አንተን እንደ ሌባ ያስቆጥሩባል። አንተን ያሰድበዋል። በቃ እንድትሸሽ ማለት እንድትጠፋ ከዚህ ላይ። ስለዚህ ያ ነው እኔ ለሰው ሁሉ እንደ ሐሳብ ልተው የመጨረሻ ንግግሬ። እንደ ኢትዮጵያዊ፣ እንደ አንድ ዜጋ፣ እንደ ወንድማችሁ የኔ ጥፋት ስተቴ ምኑ ጋር ነው? መርዳቴ ነው ስተቴ? ገንዘብ መስጠቴ ነው ስተቴ? እንደ ሌባ መቆጠረው፣ እንደ ወንጀለኛ መቆጠረው? ቢያንስ አንድ ሰው እንኳ ቢሆን ውሃ ጠጥቻለሁ። አንድ ሰው እንኳ ቢሆን መንገድ ላይ ያለ ሰው ቤት ሰርቼ ሰጥቻለሁ። አንድ ሰው እንኳ ቢሆን አሳክሜያለሁ። አንድ ሰው እንኳ ቢሆን እኔ አመስግኑኝ አይደለም። ቢያንስ ስድቡን ለምን አትተው? ለምን እንደዚህ በጣም ቤተሰብ ድረስ ሄዳችሁ አታክ ታደርጋላችሁ? እኔ በዛ ደረጃ አልመልስላችሁ። የኔ ስተት ምንድን ነው? ወረቀት ማሰራቴ ለእህቶች። አንዳንዱ ሬሳ ነው የሚሰበስበው፣ ወረቀት አሰራላችሁ። የሞተ ሰው ነው የሚሰበስበው። ሙቱና ልሰብስባችሁ የሚል ነው ያለው። እኔ ሙቱና ልሰብስብ አይደለም ያልኳቸው። በህይወት እያላችሁ የእንጀራ የተበላሸባችሁን ነገር ላስተካክልላችሁ ነው እንጂ ያልኩት ሬሳችሁን ልሰብስብ አላልኩም። ግን ምሰደበው እኔ ነኝ። ምሰደበው እኔ ነኝ። ወረቀት ስላሰራው ምሰደበው እኔ ነኝ። ሬሳችሁን ልሰብስብ ብል ጀግና ይሉኛል። ገና ለገና እድር ቤት ልክፈት፣ ኢንተርናሽናል እድር ቤት የሚከፍተዋል። እኔ ምን ቴዲ ከዚህ በላይ እዚህ ሶሻል ሚዲያ ላይ ቁጭ ብዬ
እኔ ክብሬን ማዋረዴን በዚህ ደረጃ መሰደቤ ካወከኝ ቀን ጀምሮ እኔ ሁሌ ነው መሰደበው። ሁሌ ማለት ነው። ሁሌ ሌባ አጋልጠናል፣ ፍራውን ሌባ የት ጋር ነው የሰረኩት? እዚህ ጋር ይኸው ሰርቃል፣ ከከሌ ሰርቃል ተብሎ ከመጣ ኦኬ፣ በማስረጃ የሚያቀርብ ከሆነ ልክ ነው፣ እውነታቸውን ነው ላሉ። ማንን የዘረፍኩት? ከኢትዮጵያ ዘርፈን የወጣው የኢትዮጵያ መንግስት አለ፣ ያቅርብ። ባንክ ዘርፎ ነው። የትኛው ባንክ ነው? ብሔራዊ ባንክ ነው? አዋሽ ባንክ ነው? ዳሽን ባንክ ነው? አቢሲኒያ ነው? እኔ ያለው የነበሩ እነሱ ናቸው። ማን የተዘረፉ? ያቅርቡ። እኔ እንደውም ተወስዶብኝ የወጣው ነኝ። ንብረቴ ተወስዶብኝ፣ ገንዘቤ ተወስዶብኝ ከሀገሬ ጥዬ የወጣው ሰው ነኝ። እንኳን ልወስድ 5 ሳንቲም ልወስድ ቀርቶ ብዙ ነገር ሰማለሁ፣ ግን በዚህ ደረጃ ተናግሬ አላውቅም። በጣም ብዙ ነገር ሰማለሁ፣ ብዙ ነገር ሰባል ነበር። ማን ነው ከሚሰራበት ላይ አንስቶ የሚሰጥ? አይሰጥም። ሰው የተሰጠውን እንኳን እየቆረጠ ነው የሚሰጠው፣ እንኳን ከሚሰራበት አንስቶ ሊሰጥ። ግን ስድብ በደንብ ተሰድቤያለሁ። እንደ ሌባ ታይቻለሁ። ሰው ገሎ ነው የወጣው፣ ደፍሮ ነው የወጣው፣ እንደዚህ ብሎ ነው የወጣው፣ እንደዚህ አድርጎ ነው የወጣው ከኢትዮጵያ። ኢትዮጵያ መሄድ አይችልም። እንደዚህ ዱባይ መሄድ ሳልፈልግ ነው፣ ወረቀት የለውም። ከኢትዮጵያ ከአሜሪካ መውጣት አልችልም። ዱባይ መሄድ ሳልፈልግ ነው የሄድኩት። ሄዲ ወረቀት የለውም ስባል ትንሽ እንኳን ሄጄ ስራ ላይ ነኝ እዚህ ሄጄ እስቲ ወረቀት የለውም ወጣው። እንደውም ትራምፕ በሚከለክልበት ጊዜ ገብቼ ወጣው። ሸውዶ ነው የወጣው አሉ። አይጥ አይደለሁ ወይ ደግሞ ዝንብ አይደለሁ እኔ ኢሚግሬሽን ሸውጄ መውጣት። ይቀየራልም ሊሉ ይችላሉ። ሸውዶ ነው የወጣው እንጂ እንዴት ይወጣል ወረቀት ሳይኖረው ተባልኩ። ወጣው መጣው። እሺ አይጦኝም ልውጣ ጉንዳን ሞኝ ልውጣ አሉ። በቃ ከዚህ በኋላ እኔ ስነካ የሚያማቸው ሰዎች ስላሉ በዚህ ደረጃ ደግሞ መሰደብና መነገር ስለሌለበት ቴዲሽ እኔ አሁንም አንተ በምትፈልገኝ ጊዜ እኔ ማስረጃዎቹን አሁን አንድ ልኬልሃለሁ። $9500 ከራሴ አካውንት ነው፣ ፈርስት ፕሪሚየም ባንክ ከሚል ከራሴ አካውንት አሜሪካ ውስጥ ለሚኖር ግለሰብ ልኬለት እሱ ወደዛ ልኳል። ያ ገንዘብ ስንት ብር ነው? ምታው ወደ 1,200,000 ወይ 300,000 አካባቢ ነው በኢትዮጵያ ሲመጣ። $9,000 ግን ምን ያደርግልሃል ካልከኝ ብዙ ነገር ያደርግልኛል። ብዙ ነገር እሰራበታለሁ። ግን የሚሰድብ አካል ያንተን ፎቶ ለጥፎ እየሰደበ አንድ ነገር ፓርቲሲፔት አያደርግም። አንድ ነገር አንድ እንትና ሰውስ አንተን ነው የሚሰድበ አብሮ ሆኖ። አይ ፍራውል ቢያንስ አንድ ሰው ውሃ ጠጥቷል። አንድ ሰው ቢያንስ እንደ ግለሰብ አንድ ሰው ኢትዮጵያዊ ወንድማችን አጠጥቷል አይልህ። ስለዚህ በዚህ ደረጃ ስለሆነ ብዙ ሰው እየተከፋ ብዙ ሰው እያዘነ ስለሆነ እኔ ቦታ አይደለም፣ አይመጥነኝም። 4 ነጥብ የምነግረው አይመጥነኝም። እዚህ ቲክታክ ላይ መቀመጥም ማውራትም አልፈልግም። በጣም ሰውን ስለማከብር እግዚአብሔርን ስለሚፈራ በእግዚአብሔር አምሳል የተፈጠረውን ሰው ስለምወድና ስለማከብር እንጂ በዚህ ደረጃ እየተሰደብኩ በዚህ ደረጃ ስራዬ ቦታ ላይ አታክ ለማድረግ ሰው እየተላከ በዚህ ደረጃ ክስ ለዳኝ እኔን ለመክሰስ $2,000-3,000 ከሚያወጡ ቴዲ ደሃ ቢረዱ ይሻላል። እኔን ለመክሰስ $3,000-4,000 ከሚያወጡ እንትን ማድረግ ይቻላል። ቲክታክን እንኳን ባን ለማስደረግ በኢሜል ብዙ ነገር ያደርጋሉ፣ ይልካሉ። እንደዚህ ነው ምናምን እያሉ እኔ በቲክታክ ላይ አልተዳደርበትም፣ ጌም አልጫወትበትም፣ ገንዘብ ጀነሬት አላደርግበትም። ምንም ነገር ለመጥቀም ነው እንጂ የመጣውን ለመጠቀም አይደለም። የምጠቀመው ምንድን ነው? ሰዎች ምክረ ሀሳብ ሲናገሩ፣ የእግዚአብሔርን ቃል ሲናገሩ ከሰዎች ጋር እንዲህ መግባባቴ ጥሩ ሰዎች በማግኘቴ ይጠቀማሉ። ያ የኔ መጠቀሚያ ነው፣ እጠቀምበታለሁ። ግን ገንዘብ ምንም 5 ሳንቲም ጀነሬት አላደርግም፣ ከዚህ ምንም ነገር ሜክ አላደርግም። በዚህ ደረጃ ግን አታክ መደረግ ምንድን ከዚህ በላይ ሊገሉ ነው እንጂ ሌላም ነገር የለም። ስለዚህ እኔ አግዳሚ ወንበር ላይ መጥቼ ተቀምጬ ለቅሶ ቤት ውስጥ ስንጫጫ አሉልም። ከዚህ በኋላ ለቅሶ መስማት ሰልችቶኛል። አግዳሚ ወንበር ለቅሶ ቤት ማንም እየተነሳ ና ተጠየቅ ና እንደዚህ ተባል ማለት አለ። እኔ ክብር ያለኝ ሰው እግዚአብሔር በአምሳሉ የፈጠረኝ ራሴን ቤተሰቦቼን የማከብር ሰው ነኝ። ስለዚህ በዚህ ደረጃ እዚህ ቦታ ላይ መጥቼ ከሚያለቅሱት ጋር ሳለቅስ አልውልም። የጠቀምኩ መስሎኝ ነው የነበርኩት፣ ያገዝኩ መስሎኝ ነው የነበርኩት። ልሰደብ ለቅሶ ልሰማ ጥቁር እየተለበሰ በእኔ ላይ ሊለቀስብኝ ቀንና ሌሊት አይደለም። አይ ዶንት ኢቭን ኬር ማንም ሰው ስለኔ ቢያወራ መጥቶ እስካልነካኝ ድረስ። ብዙ ነገር ሞክረዋል ስላልቻሉ። ከዚህ በላይ ምን መባል ትፈልጋለህ? ሌባ ሰው ገሏል፣ የሰው ደም አለበት ምናምን እየተባልኩ ያን ሁሉ እየተባልኩ በጣም ነው ርቴት የሚያደርገው ሰው። ግን እግዚአብሔር በተቃራኒው በጣም እኔን ብለስ እያደረገ ስለመጣ ኦኬ ብዬ ነው ኢግኖር ማድረገው። ስለዚህ
ይሄንን ነው የምለው። በጣም አመሰግናለሁ። በጣም ወዳችኋለሁ። በንግግር ያዘናችሁ ሰዎች ካላችሁ ደግሞ ሪሊ ሶሪ፣ አመሰግናለሁ። ከዚህ በኋላ ግን ቲክታክ ላይ አምዳን ቴዲዬ ስትፈልገኝ ስልክ ያለ ደውልልኝ። ያን እንግዲህ ክብራትና ክብራን ሁሉንም ነገር እንደሰማችሁት ነው። እዚህ ስቴጅ ላይ ያልወጣችሁ ብትኖሩ ልጠይቁ የምችሉትን ጥያቄ ካለ እናንተው ዛው ቤት ከፍታችሁ ታብላላላችሁ። በተቻለ መጠን ግን ፍራኦል በተቻለ መጠን ካመናችሁበትና የተቸገሩትን ይረዳል ብላችሁ አሁን አንድ ለሁላችንም ግራ የሚገባ ነገር ለፍራኦል ገንዘብ ሰጣችሁ እርዳ ያላችሁ ሰዎች በዚህ አጋጣሚ ትራንስፈር አድርጌለታለሁ እንዲረዳ እንዲ የምትሉ ሰዎች ካላችሁ አንድ ነገር ነው። ይሄ በሌለበት ሁኔታ ላይ እርዳታ ገንዘብ ሰብስበው ኪሳቸው ከሚከቱ እኩል ረጂዎችን ማሳደድ እኔ አልገባኝም። እኔ በቀጣይ ማሳደደው እርዳታ ሰብሳቢዎችን ነው።